ጥያቄያችሁ ራሱ ሚካኤልና እግዚአብሔርን የተለያየ ያደርጋችሁት። ይኸውልህ ሙሉ ሰው ኦኬ፣ ሚካኤልና እግዚአብሔር አንድ ናቸው? አዎ፣ ሚካኤል ማለት እግዚአብሔር፣ እግዚአብሔር ማለት ሚካኤል ማለት ነው። ቤተክርስቲያን ነህ? ከየት ቤተክርስቲያን ነህ? ኦርቶዶክስ ነኝ። ኦርቶዶክስ ቤተክርስቲያን ሚካኤል እግዚአብሔር ነው ብለህ አታስተምርም። ያውን አንተ አያሳዝናችሁም? ግን ይሄ ትውልድ በጌታ አያሳዝኑንም? በዚህ ሕፃንና በሳቸው መካከል እስከታች በሚያምር ዜማ ይዋሻል። ውሸት ነው። ከአለት ላይ ሂድ በትርህን ያዝና እነሱ እያዩ በያዝከው በትር አለቱን ምታው። ውሃን እሰጣቸው ለጥማታቸው፣ ውሃን ለጥማታቸው ውሃን እኔን የምሰጣቸው ይጠጣሉ። ችግር የለም አንተ በትሩን ይዘህ ሂድና እኔ የምልህን ነገር አድርግ አለው። ነብይ ነውና የጌታን ድምፅ ይሰማልና ቀጥታ የአምላክን ሰማ ሄደ ማለት ነው። እንዲህ ነው እንጂ መደማመጥ፣ እንዲህ ነው እንጂ እንደ ሙሴ ነው ማገልገል ካልቀረ። እግዚአብሔር ከሰው ጋር በዚህን ያህል ልክ ተነጋግሮ ነህማያ ምን ትላለህ? የእግዚአብሔር ሰው ምን ትላለህ? እንዲህ ይላል የእግዚአብሔር ሰው ነህማያ፣ ምስክርነት አለህ? አለኝ ይላል። አለኝ። ኤርምያስ አንብብ እንጂ ሌሎች አባቶችን ሁሉ ገና አስመሰክርብሃለሁ አምጥቼ። የምን በሙሴና በኢየሱስ ብቻ አይደለም የምናበቃው ብራዘር። እያንዳንዳቸው እየመጡ ቃላቸውን ይሰጣሉ። አንተ ስለማታቅ እነሱ ቃላቸውን ጽፈው ሰጥተዋል። ያነበብኩትን አሳያለሁ። በዚያን ወራት በ24ኛው ቀን የእስራኤል ልጆች ጾመው ማቅንም ለብሰው በላያቸው ላይ ትቢያ ነስንሰው ተከማቹ። ሰየ እግዚአብሔር ቃል። የእስራኤልም ዘር ከእንግዶች ሁሉ ራሳቸውን ለዩ። ቆመውም ኃጢአታቸውን የአባቶቻቸውን ኃጢአት ተናዘዙ። በየስፍራቸውም ቆመው የአምላካቸውን የእግዚአብሔርን ሕግ መጽሐፍ የቀኑን ሩብ ያህል አነበቡ ይላል። በቃ የነ ብራዘር አንብብ ስልህ አንብቢ ብዬ ስልሽ አንብቢ። ኤርምያስ ራስ መጽሐፍ ቅዱስ የእግዚአብሔርን ቃል አንብብ። የቀኑን ሩብ አይደለም፣ የቀኑን ግማሽ፣ የቀኑን ሙሉ፣ የሌሊቱን ሙሉ፣ የዘመንህ ቁጥር አይንህ ማየት እስኪደክም ድረስ በቅንነት ቅረበው። የእግዚአብሔርን ቃል አንብብ። አርነት ያወጣል። ሩብ ቀን ያህል አነበቡ። 3 የቀኑ ሩብን ያህል ተናዘዙ። ለአምላካቸውም ለእግዚአብሔር ሰገዱ። ሌዋውያንም ኢያሱና ባኒ፣ ቀድሜኤልም፣ ሰባያና፣ ቡኒ፣ ሰራቢያ፣ ባኒ፣ ክናንያ በደረጃዎች ላይ ቆመው ወደ አምላካቸው ወደ እግዚአብሔር በታላቅ ድምፅ ጮሁ። ሌዋውያን ናቸው እነዚህ፣ ካህናት ናቸው። ስማቸውን ዘርዝሩ ማለት ነው። ጮሁ። መጽሐፉ ሲነበብ ጮሁ። ሌዋውያኑም ኢያሱ፣ ቀድሜኤል፣ ባኒ፣ አስበንያ፣ ሰራቢያ፣ ሆዲያን፣ ሰባንያና ፈተያ እንዲህ አሉ። ቆማችሁ ከዘላለም እስከ ዘላለም አምላካችንን እግዚአብሔርን ባርኩ። እንዲህም በሉ፣ በረከትና ምስጋናን በምስጋና ሁሉ ላይ ከፍ ከፍ ያለው ክቡር ስም ይባረክ ይላል። ሃሌሉያ። እደግመዋለሁ። እንዲህም አሉ፣ በበረከትና በምስጋና ሁሉ ላይ ከፍ ከፍ ያለው ክቡር ስምህ ይባረክ። ትባረክ ተብላ አልተባለችም። ነብይቷ ማርያም እዚህ ጋር ተጨምራ ይባረክ ሙሴ ብለውም አላሉ። ሌዋውያኑ ማንን ይባረክ ብለው እንደሚሉ ያውቃሉ። ሊቀ ካህኑንም ራሱ አሮንንም አንተ ዋና ነህና አንተም ተባረክ አላሉትም። ነጥለው ለይተው በበረከትና በምስጋና ሁሉ ላይ ከፍ ከፍ ያለው ክቡር ስምህ ኢየሱስ ጌታ እኮ ነው።
ክቡር ስምህ ይባረክ፣ ክቡር ስማቸው ብሎ አላለም። ከዛስ አንተ ብቻ እግዚአብሔር ነህ። ሰማዩንና የሰማያትን ሰራዊቶቻቸውን ሁሉ ምድርና በእርሷ ውስጥ ያሉትን ሁሉ ባህሮችንና በእርሱ ያለውን ሁሉ የፈጠርህ ፈጥረሃል። ሁሉንም ሕያው አድርገዋል። የሰማዩን ሰራዊት ለአንተ ይሰግዳሉ። አዎ በሙሉ አንተ እግዚአብሔር አምላክ ነህ። አብርሃምንም መረጥህ፣ ከውር ከለዳውያንም አወጣኸው፣ ስሙንም አብርሃም አልከው። አብራም ነበረና አብርሃም አልኸው። ነህምያ እኮ ነው ብሎ የሚሉት አብሮ የነበሩት እስራኤላውያን። ልቡም በፊትህ የታመነ ሆኖ አገኘው። የከነዓናውያንና የኬጣውያንን የአሞራውያንና የፌርዛውያንን የኢያቡሳውያንና የጌርጌሶናውያንን ምድር ለእርሱና ለዘሩ ትሰጥ ዘንድ ከእርሱ ጋር ቃል ኪዳንን አደረግህ። አንተ ጻድቅ ነህና ቃልህን ፈጸምህ ይላል። ሃሌሉያ ሃሌሉያ። አንተ ታማኝ ነህና ቃልህን ፈጸምህ። በቃሉ የማይቀላምድ ጽድቅን የሚናገር የተናገረውን የሚፈጽም አምላክ ኢየሱስ ቃልህን ፈጸምህ። ተናግረህ አትዋሽም። ተናግረህ አንተ ተናግረህ የማይሆን ነገር የለም። ቃል ኪዳን ገብተህ የማትፈጽም አምላክ አይደለህም እያሉት እኮ ነው። ማለት በስሜት አትናገርም፣ ሰው አነሳስቶም አታደርግም። በአንተ ዘንድ በስተት የተደረገ በስሜት የተነገረ ነገር የለም። የተናገርከውን የምትፈጽም ጻድቅ አምላክ ነህ ያሉት እኮ ነው። እለዋለሁ ጌታዬ እለዋለሁ። አንተ ትውልድ ልትለው የሚገባው ጌታዬ ነው። ነህምያ አለው፣ ያ ትውልድ አለው፣ በግብፅ ሳሉ የአባቶቻችን መከራ አየህ፣ በኤርትራ ባህር ሳሉ ጩኸታቸውን ሰማህ፣ እንደታበዩባቸውም አውቀህ ነበርና በፈርዖንና ባሪያዎቹ ላይ በምድሩም ሕዝብ ሁሉ ላይ ምልክትህና ታምራትህን አሳየህ። ዛሬ እንደሆነው ስምህን አስጠራህ ይላል። ሃሌሉያ። የማንንም ስም ለማስጠራት አይደለም ብራዘር፣ ስምህን አስጠራህ። የሙሴን ስም ለማስጠራት አይደለም እግዚአብሔር ያደረገው። የአሮንን ስም ለማስጠራት አይደለም እግዚአብሔር ያደረገው። የራሱን ስም ለማስጠራት ነው ያደረገው። በአገልግሎት ስማችሁ ልታስጠሩ የምትፈልጉ ሰዎች እነ ሙሴ ስማቸውን አይደለም ያስጠሩት። አንተ የጌታን ስም በምድር ዙሪያ እንዲመሰገን ነው ያደረጉት። ስሙን ለማስጠራት አይደለም ዳዊት ከሞት ጋር ፊት ለፊት የተጋፈጠው። በእስራኤል አምላክ እንዳለ ይህ የእስራኤል ጭፍራና ምድር ሁሉ ያውቅ ዘንድ እገጥምሃለሁ፣ በኤላ ሸለቆ እንገናኝ ብሎ ወረደ። በነፍሱ ተማምሎ እንዴ ምን ሆነሃል አንተ ሰውዬ ዳዊት፣ አረታው ሰንብት እስቲ ግድ የለህም እየተባለ ቢመከርም የለም አምላኬ ተሰድቧል እና እሞታለሁ በሞቴ ያረጋግጠዋለሁ ብሎ ማለት ነው። በአማልክቶቹ ስም ሲረግመው እርግማኑ አላስፈራው፣ የወንድሞቹ ግልምጫ አላስፈራው። ገባበት አልኩ በነፍሱ ተወራርዶ። ማንን ለማስጠራት? በእስራኤል አምላክ እንዳለ ይህ ህዝብና ይህ ጭፍራና የፍልስጤምም የእስራኤልም ጭፍራ ምድር ሁሉ ታውቅ ዘንድ ገጥማለሁ። ይሄው መንፈስ ነው በውስጥ ያለው እኮ ነው ብዬ የምልህ። ኢየሱስ የእግዚአብሔር ልጅ ጌታ ነው። አስጠራ ካለ በኋላ ይሁት ቀጥሎ ያለው ከፊታቸው ባህሩን ከፈልህ፣ በባህሩ መካከል በደረቅ አለፉ። ጠላቶቻቸውን ግን ድንጋይ ለጥልቅ ውሃ እንዲጣል በቀላያት ውስጥ ጣልሃቸው። የሚሄዱበትንም መንገድ ታበራላቸው ዘንድ በቀን ደመና አምድ በሌሊትም በእሳት ብርሃን መራሃቸው። እርሱ ብቻውን መራው ተብሎ ነው የተጻፈው። ብራዘር መልአክ እኮ ቢልክ መልአኩ የእግዚአብሔር እኮ አገልጋይ ነው። መልአኩና እኔ መራናቸው ይላል እንዴ? እግዚአብሔር ነው መልአኩን የላከው። ብራዘር የመልአኩ ተጠሪነት ለእግዚአብሔር ነው። የሙሴ ተጠሪነት ለእግዚአብሔር ነው። ይገርማቸዋል። ሙሴና መልአኩ ጌታ ተረዳርተው ህዝቡን መሯቸው ይላል እንዴ? አይልም። ጌታ ነው የመራቸው። ወደ ሲና ተራራም ወረድህ፣ ከሰማይም ተናገርካቸው። ቅኑን ፍርድ፣ እውነቱንም ህግ፣ መልካሙንም ስርዓትና ትእዛዝ ሰጣቸው ካለ በኋላ የተቀደሰውንም ሰንበትን አስታወቅካቸው።
ትእዛዝህና ስርዓትህን ሕግህንም በባሪያ በሙሴ እጅ አዘዝካቸው ካለ በኋላ ይኸውልህ ምን እንደሚልልኝ ይኸው ቅድም ኢየሱስና ሙሴ ያሉትን እዚህ ጋር ነህምያ እኔም ሀሳብ አለኝ ይላል። ነህምያ የኔም ምስክርነት ይሰማ እንጂ እንዴት ነው ኤርምያስ የኔን ሳታነብ ልታልፈው ነው ወይ? አላልፈውም። ምን ትላለህ ነህምያ ምን ትላለህ? ለራባቸውም ከሰማይ እንጀራ ሰጣቸው፣ ለጥማታቸውም ከዓለቱ ላይ ውሃ አመጣላቸው፣ ወደ ማልህላቸው ምድር ገብተው ይወርሱ ዘንድ አዘዝካቸው። መብልና መጠጥ ማን የሰጣቸው? ነህምያ። ኦርቶዶክስ ሚካኤል ነው እያለች ነው እንዴ? የምነካ ኤርምያስ እግዚአብሔር ነው የሰጣቸው እያለ ነው ነህምያ። ድምፃችን ይሰማ እያለ ነው ነህምያ። እኔም የአባቶቻችንን ድምፅ ይሰማ እያልኩ ነው። ድምፃችን ይሰማ እያልክ ባንዲራ እንደምትለጥፈው ምናምን ነገር አይደለም። ድምፃቸው ይሰማ የአባቶቻችን የእግዚአብሔር ድምፅ በእነዚህ አባቶች በኩል የተነገረው ይሰማ ነው እየመለ ለራባቸው ከሰማይ ማን ነው እንጀራን ሰጣቸው? ሚካኤል ሰጣቸው ይላል ነህምያ አላለም። ኢየሱስ ማን የሰጣቸው ይላል? አባቴ። ሙሴ ማን የሰጣቸው ይላል? እግዚአብሔር ራሱ ማን ሰጣቸው ይላል? 16:4 ላይ እኔው ራሴ ነኝ ማዘንብላችሁ። ወት ኦርቶዶክስ ማን ሰጣቸው ይላል? ሚካኤል። ቅድም እንዳልኳችሁ መጽሐፍ ቅዱስ ይናገራል። በመጽሐፍ ቅዱስ የተጻፉ አባቶች ይናገራሉ። ሌሎች መጽሐፍት ገና ያልገለጥኳቸው በተለይ የተጻፉ መጽሐፍቶችን አሳያለሁ፣ እንሰማለን። ከዛ እኔ እናንተ ደግሞ የምንሰጠውን ዳኝነት ሰተን እንቀጥላለን ማለት ነው። ሰጣቸው አለ አይደል? በዘጸአት መጽሐፍ ምዕራፍ 17 ቁጥር 6 ላይ እነሆ እኔ ይላል በዚያን በኮሬብ በዓለት በፊትህ እቆማለሁ፣ ዓለቱንም ትመታለህ፣ ሕዝቡም ይጠጣ ዘንድ ከእርሱ ውሃ ይወጣል አለው። ሙሴም በእስራኤል ሽማግሌዎች ሁሉ ፊት እንዲህ ያደረገ። ያ ታናሽ ብላቴና ዳዊት ምንድን ያለው? ዳዊት አነሳ አድርጌ እዚህ ጋር እናገረው። እዚህ ጋር በግብፅ ማለት ነው። በግብፅ ኦኬ፣ ጨለማ ላከ፣ ጨለመባቸው፣ ቃሉ ላይ አመፁ፣ ውኆችንም ወደ ደም ለወጠ፣ ዓሦቻቸውንም ገደለ፣ ምድራቸውም የንጉሶቹም ቤት በጓጉንቸር ሞሉ። ተናገረ፣ የውሻ ዝንብ ትንኝንም በዳርቻቸው መጡ። ዝናባቸውን በረዶ አደረገው፣ እሳትም በምድር ላይ ተቃጠለች። ወይናቸውንም በለሳቸውንም መታ፣ የአገራቸውንም ዛፍ ሁሉ ሰበረ። ተናገረ፣ አንበጣም ስፍር ቁጥር የሌለውም ኩብኩባ መጣ፣ የአገራቸውን ለምለም ሁሉ በላ፣ የምድራቸውን ፍሬ ሁሉ በላ፣ የአገራቸውን በኩር ሁሉ የጉልበታቸውን መጀመሪያ ሁሉ መታ ይላል ዳዊት። እሺ፣ በወርቅና ከብር ጋር አወጣቸው፣ በወገናቸውም ውስጥ ደዌ አልነበረም፣ ፈርተዋቸው ነበርና ግብፅ በመውጣታቸው ደስ አላት ካለ በኋላ ደመናን ለመሸፈን ዘረጋባቸው፣ እሳትንም በሌሊት ያበራላቸው ዘንድ ዘረጋ። ለመኑት ይላል። ሃሌሉያ። ለመኑት፣ ድርጭትንም አመጣላቸው፣ የሰማይንም እንጀራ አጠገባቸው ይላል ዳዊት። አንተም ተደረበህ። የሙሴ አይበቃም እንዴ? የኢየሱስ አይበቃም እንዴ? አንተም የነህምያ አይበቃም እንዴ? ተደርበህ አንተም ትመሰክራለህ። ሁላችሁ ተባብራችሁ እግዚአብሔር ነው የሰጠው ትላላችሁ። ኦርቶዶክስ ብቻዋን ቆማ ሚካኤል ነው ትላለች። ለመኑ፣ እግዚአብሔርን የለመኑት ድርጭትንም አመጣላቸው፣ ስጋ እንዲበሉ ማለት ነው። የሰማይንም እንጀራ ሰጣቸው፣ ዓለቱንም ሰነጠቀ ይላል። ሃሌሉያ። ውሃውን ፈሰሰ፣ ወንዞችን በበረሃ ሄዱ። ማን ነው መብልና መጠጥን የሰጣቸው? ለጥማታቸውና ለረሃባቸው መብልና ውሃን የሰጠ ማን ነው? እግዚአብሔር። ሙሴ ምን አለ? እግዚአብሔር ራሱ እግዚአብሔር ምን አለ? እኔን የምሰጣቸው አለ። ነህምያ ምን አለ? እግዚአብሔር ነው የሚሰጣቸው አለ። ዳዊት ምን አለ? እግዚአብሔር ነው የሚሰጣቸው አለ።
የሁላችን ጌታ ራሱ ኢየሱስ ክርስቶስ ምን አለ? አባቴ ነው። የምን ሙሴ ነው አላቸው። እስራኤል ሙሴን የሰጠን አሉ። ጌታ ኢየሱስ ክርስቶስ ደግሞ የለም አባቴ ነው አለ። አባቴ ነው አባቴ ነው የሰጣችሁ፣ ሙሴ አይደለም የሰጣችሁ አላቸው። እስራኤል እስከዛ ዘመን ድረስ አባቴ ነው ሳይሆን እግዚአብሔር ነው ሳይሆን ሙሴን የሰጠን እያለች ነበር ትል የነበረው። ኦርቶዶክስ ይኸው በየዓመቱ እነዚህ ሁሉ አባቶች የሌሎችንም አለ በየዓመቱ እንዲህ ትላለች። ጳጳሳቱ አንተኑ ሚካኤል ተተኪው ትውልድ ወጣቱ አንተኑ ሚካኤል ተተኪው ትውልድ እህቶቻችን ጨቅላ ሕፃናት፣ አዳጊ ተተኪ የምድሪቱ ፍሬዎች የቱ ጋር ነው የተጻፈው? የቱ ጋር ነው የተጻፈው? እሺ ሙሴ ሳይታመን ትልቁ ነቢይ ነህምያም አይታመን፣ ዳዊትንም አትመኑ። ራሱ እግዚአብሔር እኔን የሰጣችሁ ብሎ ዘጸአት 16 ላይ ተናግሮ ራሱ እግዚአብሔር ከቅድስት ድንግል ማርያም ሰው ሆኖ ተወልዶ መጥቶ የሰጣችሁ አባቴ ነው እያለ ኢየሱስ። ስለዚህ እግዚአብሔር አብን ቢናገር ኢየሱስ አባቴ ነው ብሎ የሚለው እግዚአብሔር አብን ነው። እግዚአብሔር አብን የሰጣችሁ ብሎ እያለ ኢየሱስ አያምኑትም። እግዚአብሔርም ራሱን እኔን የሰጣቸው እያለ 16:4 ላይ የተናገረ አያምኑትም። ነህምያም የሰጣችሁ እግዚአብሔር ነው እያለ አያምኑትም። ዳዊትም የሰጣችሁ እግዚአብሔር ነው እያለ አያምኑትም። ሙሴም የሰጠው እግዚአብሔር ነው እያለ አያምኑትም። አንተኑ ሚካኤል ነው ዘአውረድ ከመና ለእስራኤል። በዚህ ትምህርት በዚህ እውቀት ማን ነው የሚከብረው? ቅዱስ ሚካኤል በዚህ ይከብራል። ይከብራል ወይ? ይሄ የእግዚአብሔር መልአክ ሰራዊት አለቃ የሆነው ሚካኤል ይከብራል ወይ? መልሱ አይከብርም። በውሸት የሚከብር ሚካኤል የለም። እግዚአብሔርስ በዚህ ይከብራል ወይስ እግዚአብሔርን ያስቆጡታል? እግዚአብሔርንም ታስቆጣው። ምድሪቱ በረከት ቢርቃት ብራዘር፣ በእንዲህ አይነት ልክ ነው ተደራጅተው ከላይ እስከታች የሚዋሹት። ከላይ እስከታች በሚያምር ዜማ ይዋሻል ውሸት። ምን ነው እግዚአብሔር ምን በደለ ይሄን ትውልድ? የእግዚአብሔር ጥፋቱን ብቻ ንገሩኝ ወንድሞቼ እናቶች። እኔ ከእናንተ ይልቅ ለሱ ቀርብ ብያለሁና እኔ እነግረዋለሁ ብዬ አይደለም። እስቲ ተረባርበን ጥፋቱን እንንገረው የጌታን። ይህን ስላጠፋ ነው፣ ይህን ብለን ነበር፣ ይህን ስላላረክልን በቃ እኛ የአንተ የሰራኸውን ነገር አንተን ለማናደድ ለሌሎች እንሰጣለን ብለን ተደራጅተን ወይ እንናገር። እኔ የለሁበትም፣ ስጀምር እኔ የለሁበትም። ከዚህ ካመፀ ትውልድ ጋር የለሁበትም። ባለማወቅ ወራት ያደረኩትን እግዚአብሔር ይቅር ብሎኛል። አሁን እናንተ ብታምፁበት ከአመፀኛ ወገን አልቆም። እኔ እነዚህ አባቶች አሉ፣ እነ ነህማያ፣ እነ ሞሴ፣ እነ ዳዊት
ከወረቡ ነው የምጀምረው። ወደ ድርሳኑና ወደ ሌሎች መጽሐፍት እንመጣለን። ከወረቡ ነው እየጀመርኩ ያለት። በዚህ ናህል ልክ አዳጊ ህፃናትን አሁን ምንድነው የሚያስተምሯቸው? አያሳዝናችሁም ግን ይሄ ትውልድ? አያሳዝናችሁም ግን ይሄ ትውልድ? በጌታ አያሳዝኑንም? በዚህ ህፃንና በሳቸው መካከል ያው ጽሁፉ እዚህ ያው ጽሁፉ ብፁዕነቶ የትኛው የነቢያት መጽሐፍት ላይ ይህንን አሳዩ ብለው ቢጠየቁ ያሳያሉ? እንደ አባት አክብረን ብንጠይቆ የትኛው ላይ? ሙሴ ነው የጻፈው? ኢሳያስ ነው የጻፈው? ሳሙኤል ነቢዩ ነው የጻፈው? ኤርምያስ ነው ሕዝቅኤል ነው የጻፈው? ዳንኤል ነው ሆሴ? ማን ናቸው የጻፉት? የትኞቹ ነቢያት ናቸው የጻፉት? የትኞቹ አባቶች ናቸው የጻፉት? እንደዚህ ብለው በነገሥት በሳሙኤል መጽሐፍ ላይ ነው እንደዚህ የተጻፈው? በኢያሱ በሩት ላይ ነው የተጻፈው? በዜና ላይ ነው የተጻፈው? በእዝራ በነህምያ በአስቴር ላይ ነው የተጻፈው? በኢዮብ ላይ ነው የተጻፈው? በዳዊት ላይ ነው የተጻፈው? በምሳሌ ላይ ነው ወይ የተጻፈው? በመኃልየ ሰሎሞን በመክብብ ላይ ነው የተጻፈው? የቱ ጋር ነው የተጻፈው? ይኸው እዚህ ጋር ጽፋችሁታል። አንተኑ ሚካኤል መና ዘአውረድከ ወአንተኑ ለእስራኤል መና ዘአውረድከ ብላችኋል። ሚካኤል አንተነ ለእስራኤል ልጆች መናን ያወረድከው ብላችኋል። ይህን ትምህርት እነ ነህምያ አልተናገሩትም። እግዚአብሔር ነው ያሉት። እነ ዳዊት እግዚአብሔር ነው ያሉት። እነ ሙሴ እግዚአብሔር ነው አሉት። ነህምያንም ዳዊትንም ሙሴንም እርሷቸው። ኢየሱስ አባቴ ነው አለ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ። እነዛ ስቲ ሰዎች ናቸው ነህምያ ሰው ነው ሙሴ ሰው ነው ብላችሁ አላምንም እንኳን ብላችሁ ብትሉ የእግዚአብሔር ልጅ ኢየሱስ ከአብ ጋር እኩል የመለኮት ስልጣን ያለው በመለኮቱ መጥቶ ከሰማያት ወርዶ ሲነጋገር ከዚሁ ከአይሁድ ሕዝብ ጋር አባቴ ነው የሰጣችሁ አለ። አያሳዝናችሁም ወይ ህዝቡ? አያሳዝናችሁም ወይ ህዝቡ? ተተኪውን ትውልድ ሁሉ በእንደዚህ በውሸት እንዲያምን የምታደርጉት የትኛውም ቤተ እምነት ውስጥ ያላችሁ ሰዎች ማለት ነው። በዚህ ጉዳይ ላይ እስኪ እኔ መልስ አለኝ ለመመለስ ፈልጋለሁ ብሎ የሚል ካለ ይምጣ። ለእናንተ ትንሽ በመሃል ጊዜ ልስጥና በኋላ ደግሞ እንቀጥላለን። ወንድሞችም ይቀጥላሉ። ገና መጽሐፉን አላመጣሁትም፣ ድርሳኑን መልኩንም አላመጣሁትም። ወረቡን ያየኑ የምትሉት የምለው ነገር አለኝ። ኤርሚያስ ይሄ ነገር ትክክል ነው፣ ምንም ያጠፉት ጥፋት የለም። ያንተ እይታና የእናንተ አተያይ እንጂ ምንም የተሳሳተ ነገር የለም፣ ትክክል ናቸው ብሎ የሚል ሰው ካለ ከገስት ላይ ሞዴሬተሮቼ እያንዳንዳቸውን አውርዱ። እነዚህ ገስት ላይ ያሉትን ሰዎች ማለት ነው። ገስት ላይ ያሉትን እያንዳንዳቸውን አውርዱ። ምክንያቱም የማይመለከታቸው ሰዎች ናቸው የተንጠለጠሉት። ኦርቶዶክሳውያን የሆናችሁ ወገኖች ይሄ ነገር ትክክል ነው ትክክል አይደለም ብላችሁ የምትሉ ሰዎች ካላችሁ መታችሁ ማውራት ትችላላችሁ። እድል ስጥ በመካከል ላይ እንደ ብሬክ
እስከዛ ዳግዬ ማውራት ይችላል። ዳንሻም አማንዬም እንኳን ደህና መጣህ። አድናውም እንደዚሁ ወንድሜ የሰሙም እንኳን ደህና መጣችሁ። የዛሬ አርዕስታችን ይሄ ነው። ይሄን የዛሬ አርዕስታችን እና ተጓዳኝ የሆኑ ነገሮችን እናነሳለን። ሶሪ ዳኒ ያለህ ሚዩት አድርጌ ነው እያወራ ያለሁት። ዳኒ ወንድምነት ወይ አለ ወይስ ቢዚ ነው? አሁን አለ ወንድምነቶች ነው። ካልቻልክ ጊዜ መውሰድ ትችላለህ። በምችል ሰዓት ላይ ታደርገዋለህ። እሺ ወንድምነት። ኦኬ ዳጊ ያለህ አለ ኤርሚዬ። እሺ የምትለው ነገር ካለ የቅድሙም ላይ ሰውየው ከመጣ ያው ስልጣኑ እጅ ላይ ያለ ማስገባት ትችላለህ። እሺ ወደ መጽሐፍቶቹ እንሄዳለን። ኦኬ አይ ምንድነው ቅድምም የነበረው ሀሳብ ጋር በጣም የሚገርመው ተመሳሳይ ሀሳብ ናቸው ሁለቱም ላይ። እንግዲህ እንደምታዩት በመጀመሪያ ሁላችሁንም ሰላም ብያለሁ በድጋሚ። ማንዬ የጠፋ ሰው ሰሙዬ አድነው ዳንዬን ቅድም ሰላም ብያለሁ። ታች ያላችሁ ሁሉ በድጋሚ ሁላችሁንም ሰላም። የተነሳው ሀሳብ ምንድነው እንግዲህ በግልጽ ቤተክርስቲያኒቷ ያው ታዘመዋለች፣ በአደባባይ ትናገረዋለች። መጽሐፍቶቿንም አሁን እናያለን። እግዚአብሔር የሚባል ነገር ያው ወይም ኢየሱስ የሚባል ነገር ከምዕመናኗ ሕሊና ላይ የማጠብ ስራ በጣም ተሰርቷል። በብዙ ርዕሶች እንግዲህ አይተናል። ቅድም አንድ ወንድም ሌላ ቤትም ሲከራከረኝ ነበር። የነገርኩት አንድ ሀሳብ ምንድነው እነዛ 3 አይሁዳውያኖች በዳንኤል ምዕራፍ 3 ላይ የምትመለከቱት እነሱን ከሚነደው እሳት ያተረፋቸው 4-5 መጽሐፍት ላይ እኔ ነኝ ይባባላሉ እንግዲህ ኦርቶዶክስ ጋር። ስለዚህ መናን ያበላው ማን ነው የሚለው ዛሬው አይነት ርዕስ እንዳለ ሁሉ እዛ ላይም ደግሞ ማን ነው ከእሳት ያወጣው የሚል አጨቃጫቂ ጉዳይ አለ። አንዱ ሩፋኤል ነው ይላል፣ አንዱ ራኤል ነው ይላል። ኤርሚ ያሳየናል ጊዜ ካለው ይሄን ነው መሰል ጭቅጭቅ ማለት ነው፣ መሰል ማምታታት፣ መሰል ማጭበርበር፣ እግዚአብሔርን ለፍጡር የመሸለም ነገር አለ። በጣም እንግዲህ ዳንኤል ምዕራፍ 3 ላይ እንደምትመለከቱት ራሱ ንጉሱ እንኳን ናቡከደነፆር እንኳን መልአኩን የላከ ከአምላካቸውን በቀር ማንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሱን ቃል የተላለፉ በእርሱ የታመኑና ባሪያዎቹን ያዳነ የሲራክና የምስራቅ የአብዶናጎም አምላክ ይባረክ። ባሪያዎቹን ያዳነው ማን ነው? እግዚአብሔር ነው። መናውን የሚያበላው ማን ነው? እግዚአብሔር ነው። አጠባው ግን ምንድን ነው? ክርስቲያኖችን ክርስቲያን እንኳን ማለት አይቻልም። ለነገሩ ለካ ክርስቲያን አይደሉም፣ አምነውም አልተጠመቁም፣ ክርስትናንም አልተቀላቀሉም። ስለዚህ በጠቅላላ የምዕመናኖቻቸውን ሕሊና፣ መለካከት፣ አስተሳሰብ በፍጡር የመቃኘት የመለወጥ ነገር አባዜ ስላለ ይኸው ንጉሱ እንግዲህ በቦታው የተገኘው ንጉስ ያለውን ሲመሰክር እኔ እንደዚህ የሚያድል ሌላ አምላክ የለምና አዳኙ እሱ ነው፣ አምላክ ነው ያዳናቸው ይላል። እነሱ ደግሞ በተለያዩ መጽሐፍቶቻቸው ራኤል፣ ሩፋኤል እንግዲህ እናያለን። የተለያዩ ፍጡራኖች ክሌም እንዲያደርጉት ይፈለጋል። አዳኝነትን፣ መና ሰጪነትን፣ ታዳጊነትን። ስለ ሙሴ በትር ታውቃላችሁ። ብሉይ ኪዳን ድረስ ማርያምን ጎትተው አምጥተው ማርያምን ያላሳተፏት ከአፈጣጠር ጀምሮ የለም።
ብቻ ኢየሱስ የሚባል ስም እንዳይነሳ እግዚአብሔር የሚባል ስም እንዳይነሳ እንጂ አንተ አጠገብህ የቀረበህን የቤተክርስቲያን ስም መክተት ትችላለህ። ኡራኤል ከሆነ የሚቀርብህ ሶስቱን አይሁዳኖች ያወጣው ኡራኤል ማለት ትችላለህ፣ ችግር የለም። ማርያም ከሆነች አፍ ላይ የመጣችው ለማርያም ሸልማት ብቻ እንዲም እንዲያም ብለህ እግዚአብሔር ኢየሱስ እንዳትል። ይሄ እኮ ደንበኛ ዲሞኒክ ደንበኛ አጋንንት እንደሚሰራ የምታውቁት እንደዚህ አይነት ትምህርቶችን የሚያዘጋጀው እንዲህ አይነት መጽሐፍቶች እንዲጻፉ እንዲህ አይነት ነገሮች በሰው ልብ ውስጥ እንዲሰርጹ የሚያደርገው አጋንንት ነው። የአጋንንት ልምምድ ነው፣ ትምህርት ነው። ለምንድን በተቻለው መጠን ሂ ዳዝንት ኬር ስለ ፍጡር ብታቀነቅር፣ ብትሰግድ፣ ብታወራ የፈለግከውን ብትል አንድ ቀን ቅር አይለውም። ቅር የሚለው መቼ ነው? መዳኛ የሆነው መትረፊያ የሆነው የዘላለም ሕይወት የሰጠህን የኢየሱስን ስም ያነሳለት ነው። እዛ ውስጥ መዳን አለ፣ እዛ ውስጥ መትረፍ ማምለጥ አለ፣ እዛ ውስጥ የዘላለም ሕይወት አለ። እሱን በማመን ስለሱ በመናገር በመመስከር በዛ ውስጥ ክብር፣ ሰላም፣ ደስታ፣ እረፍት እንዳለ ስለሚያውቅ እሷ ፓርት ብቻ አትመቸውም እንጂ ማርያም አልክ ብሎ የሚቆጣ ቤተክርስቲያንም ግለሰብም ሰይጣንም የለም። ፍጡር አስገባህ መልአክ አስገባህ ብሎ ማንም ካንተ ጋር አይጨቃጨቅም፣ አይጣላህም። ከየት አመጣኸው ብሎም ኩዌስችን የሚያደርገው የለም። ጽሁፍህን፣ ትምህርትህን፣ ዜማህን ቅድም እንግዲህ ሰምታችኋል። በዜማ ሁላ ማንም አይጠይቅም። ብቻ እግዚአብሔር ስትል ነው ቁጣው መቀስቀስ የሚጀምረው። ሰዎች መናደድ የሚጀምሩት ክብሩን ጠቅልለ ለእግዚአብሔር ብቻ ከሰጠህ ነው። ለምን አላካፈልክም፣ ለምን የሻሙ አላልክም አይነት ነገር ይመስላል። እንዲያውም ማካፈልም አይደለም። አሁን እንደምታዩት ደግሞ ራሱ እግዚአብሔር የሚባለው ሙሉ ለሙሉ ታጥቦ ወጥቶ በፍጡራን ስም እንዲታተም ጭንቅላታቸው የተደረገ ነው። በጣም ያሳዝናል፣ በጣም ያሳዝናልና ድብን ያለ ድርቅ ያለ ውሸት አለ። ዛሬም የሚሞግት አለ። ባይተው አሁን ኤርሚያስ በገባበት ርዕስ ዛሬም አንዱ ገብቶ ታያላችሁ፣ ወይም አንዷ ገብታ ወገቧን አስራ ኦፍኮርስ ሚካኤል አብልቷል ምትል ይኖራል። ተዘምሯል። አንዴ መሰላችሁ አንዴ ከበሰበሰን አይቀር የሚል ባል ነገር አለ። ገብቷችኋል? አንዴ ከደፈረሰ በቃ አይነት ነገር ነው። ካፈርኩ አይመልሰኝ አይነት ነገር ትመለከታላችሁ። እና መረጃ ኤርሚያስም ሌሎችም ወገኖችም ምንም ብታሳዩ አትልፉ። ታተሟል። ጭንቅላታቸው ውስጥ የፍጡር ስም ታተሙባቸዋል። ትልቅ እጥበት ስራ ነው የተሰራባቸው። ትልቅ አንድ ያነሳሁትን አንድ ዛሬ ውይይት እንደ ቦነስ ልጨምርላችሁ። እንደው አንተ እንዳልከው አልኩት ልጁ እንደው አንተ እንዳልከው እስኪ በቃ የክብርም የምንም ስግደት ይገባቸዋል። እሺ ጥሩ ዴን ዋት እሺ የምታገኘው ጥቅምና ባታረገው ቅጣቱን ንገረኝ አልኩት። ለፍጡሩ ባትሰግድ፣ የፍጡር ስምን ባታቀነቅን፣ የክብርም የጸጋም ባታረገው፣ ታቦቱን ባታወጣ፣ ዝክሩን ባትዘክር፣ መጽሐፉን ባትደጉስ ምን ይፈጠራል አልኩት። መቼም ቅጣት አለ፣ የሆነ ነገር መቼም ቅጣት አለው ወይም ሽልማት አለው። ከሁለቱ አንዱ ነው መቼም ጌታንም እንድንከተል ያደርገናል። ነፍሳችን ከምትጠፋ ከሱ ጋር ዘላለም የምንኖርበት የዘላለም ሕይወት የምናገኝበት ሌላ አማራጭ ስላለ ሕይወት የሚባል ሕይወት መረጥን። መቼም ሕይወት ካለ ሞት እንዳለ፣ ሪዋርድ ካለ ደግሞ ቅጣትም አለ። ስለዚህ ይሄንን ልምምድ የምታረገው አንተ ወንድሜ ባታረገው ይሄ ቅጣት ብታረገው ይሄ ሽልማት ብለህ ንገረኝ እስኪ አልኩት። ያው ሽልማትም ቅጣትም የለውም፣ ግን ምንድነው ክብር መስጠት እኮ ምን ችግር አለው? ምን ችግር አለው አይደለም። አሁን ውለዳት ቅጣቷን መናገር አለብህ። አት ዘ ኤንድ ኦፍ ዘ ዴይ ወይ የፍርድ ቀን ኧረ ያዙልኝ የምትል ማርያም ካለች ይሄ ልጅ አልሰገደም፣ የበዓሌም ቀን አላከበረም፣ ጠዋፍም አላበራም፣ እንደ አመሉ እንደ ልማዱም አላደረገም ብላ ያዙልኝ የምትል ትዕቢተኛ ነው የምትል አይሰግድም ነበር ለስዕሌ የምትል ከዛ የምታስቀጣ አለች ወይ? ወይም አለ ወይ? መልአክ አሉ ወይ? ቅዱሳን ያዙልኝ። ይህ ትዕቢተኛ ነበረ። የኔ የበዓል ቀን በ14 በ18 በ20 ሲከበር እሱ እዛ የራሱን ጉዳይ ያደረገ ስግደቱንም ረስቷል፣ ጠዋፉንም ረስቷል፣ ታቦቱንም አላስወጣም አላስገባም ብለው የሚያስቀጡ አሉ ወይ? የሉ። አራሴ እሱ ሲለፋ ነበር ምንጣፉን ከመዘርጋት ከጠዋት ጀምሮ አስፋልቱን ከማጽዳት እስከ ታቦቱን አጅቦ እስከ መግባት ድረስ ሙሉን ነገር ሲያደርግ የነበረ ነው። የክብር አክሊል ለሱማ ይጨመርለት ብሎ መጥቶ የፍርድ ቀን ዋስ የሚሆን ጠበቃ የሚሆን የሚያሸልም ሳለ የለም። ሰው ሰራሽ ትምህርት ሲሆን ይሄ ነው ችግሩ። አየህ አይደል? እዚሁ ምድር ላይ ነው የሚያበቃው። እንደዚህ የለፋበት የደከምክበት የሰበካ ቀነቀንከው ነገር ውሃ ነው የሚበላው። ኦኬ ጠየቁት። ይሄን እንግዲህ እንደዛ ብላለ። እሱማ የለውም ሽልማትም እሱማ የለውም ቅጣት አልከኝ። እሺ እግዚአብሔርንስ በማምለክ እና ባለማምለክስ ምን አለው? ቅጣት አለው። እግዚአብሔርን ማምለክስ ደግሞ ክብር አለው። ጸጥ እግዚአብሔር ሲሆን ታጥበዋል አይምሯቸው። ጸጥ ይኸው የነበሩ ሰዎች ይመስክሩ። አልነገረኝም፣ የእግዚአብሔርን ፓርትን አልነገረኝም። ቅጣት ካለው ወይ ንገረኝ። ክብር አለው፣ ክብር አለው ወገኖች። እሱን በመጥራት እሱን በማምለክ እሱን በመከተል
ለሱ በመዘመር ለሱ በመስገድ የሪዋርድ ማዕት አይደል እንዴ ያለው? አንተዬ ምን ብዬ ልጥራ? ስሙን ጠርቶ መዳን፣ የዘላለም ሕይወት ማግኘት፣ ሪዋርድ በሪዋርድ እኮ አልኩ። ከዚህ በላይ ምን አለ? ከነፃ ስጦታው እስከ ሽልማቱ ድረስ የሚገኝ ነገር አለ። ጌታን በማምለክ ለጌታ በመገዛት በመስገድ ሰኞም ማክሰኞም እሁድ እስከ እሁድ ድረስ ሮብም ሐሙስም ዓርብም ቅዳሜም እሁድም ለኢየሱስ በመዘመር እሱ ነው ቀኑን የሰራው ብሎ ለሱ በማጎብደድ በማሸብሸብ ለሱ በመገዛት ወገኖቼ ሪዋርድ አለ፣ ሽልማት አለ። እሺ ባላደርግስ፣ ባልገዛስ፣ ባልከተለውስ፣ አልሰግድም ላንተ ብልስ ቅጣት አለ። አይ እግዚአብሔር ሲሆን ክሊር ነው፣ ተጽፏል፣ ክሊር ነው። አይ የፍጡራን ሲሆን ግን አንተ አትጠይቅም። ኢትስ ኦኬ ምን አለበት? እኛ እኮ አዋርዱ ብለን ያሰለጠነው ምዕመን የለንም። ባይዘውኝ አንድንም ምዕመን ቅዱሳንን፣ ሰማዕታትን፣ መላእክትን አዋርዱ ብለን ያሰለጠነው ሰው የለም፣ ያሰለጠነው ሰው የለም። በተለየ ሁኔታ ግን ቀመድቤ የማከብርበት ነገር ስለሌለ አክብር ቅዱስ ከሌን አክብር የሚል ወይ ጳውሎስ የከሌን ታቦት ያወጣበትን ስጠኝ አልኩት። ነበራችሁ እዛ ቤት ከነበራችሁ እስኪ ታቦት ያወጣ ጳውሎስን ግብፃዊ ንገረኝ አልኩት። እዚሁ ጎረቤት እስኪ በ16 በ20 በምናምን እያሉ እስኪ የሚያወጡ የሚያስገቡበትን ቀን እናንተን የለም። ሌሎች ኦርቶዶክሳውያኖች በሰላም ነው ምንፍቅናቸው የሚኖሩት። የእኛ ሀገር ግን በሰላም እንኳን ምንፍቅናቸው መኖር አልቻሉ። ገንዘባቸው፣ እድሜያቸው የለፉበት ሰዓታቸው፣ ዘመናቸው ይበላል። አስቧል። ምንፍቅናን በሰላም እንኳን መኖር እንዳይችሉ ተደርገዋል። ባጭሩ ምንድን ነው የምልህ መሰለህ ብራዘር፣ when it comes to God ሽልማት አለው፣ ሪዋርድ አለው፣ ነፃ ስጦታ አለው፣ የዘላለም ሕይወት የሚባል ወንጌልን ላገለገሉ ለተጋደሉ ዘመናቸውን ለሰጡ ለወንጌል ደግሞ እንደየስራቸው ደግሞ ዋጋ ይከፈላቸዋል፣ ሪዋርድ ይባላል። እሱኛው ደግሞ አየህ በመከተል እሱን በማምለክ ለሱ በመስገድ ለሱ በመዘመር የሚገኝ ሪዋርድ አለ፣ የሚገኝ ትርፍ አለ። የነከሌ ግን ብራዘር የተጻፈም የለውም ቅጣትም የለውም። you're just wasting your time። አዋርድ ግን እያልኩ ነው አይደለም። አማርኛውን አዋርድ ነው ማወራ፣ እንግሊዝኛውም ሳይሆን አዋርዳቸው እያልኩ ነው አይደለም። እንዲህ ምን ቅዱሳንን በማዋረድማ እንዲያውም ቅጣት እሱ ቅጣት ሊኖር ይችላል በማዋረድ ግን ቀናቸውን ወስኖ ማን ቀን ወስናል? እኔ እኮ ማን ሲያረጋ አይተህ ነው? አሁን ይህን ጥያቄ መልስልኝ። ወስኖ ግን በተለየ ሁኔታ እንደዚህ ያደረገ ሐዋርያት ሰክሴሽን አለኝ የምትል ከሆነ በ16 ወይኔ ዛሬ 17 ነው ብሎ ጳውሎስ ሲንደፋደፍ አላየሁትም። ገብቷል። የእንትናን ዝክር ላበላ ነው ብሎ ጴጥሮስ እንትን ሲል የለማ። እንግዲህ ምን መሰለ የሚያስቀጣም ከሆነ እኔ እንደ አልኩት እኮ ልጁን የሚያስቀጣ ቢሆን አልኩት ልክ ልቀጣ ስል ሆልድ ኦን ኦኬ የሚያስቀጣ ከሆነ ጳውሎስ ለምን አይቀጣ? ጳውሎስን ማስቀጡልኝ፣ እሱስ መቻ ከበረ። ኧረ ያዙልኝ ዮሐንስን። ጥያቄውን መመለስ ይችላል። እንዴት ናችሁ? ሰላም ናችሁ? ደህና አደራችሁ? ተረጋጋ። ሚዩት ታደርገዋለህ። ስለዚህ እንደዛ ከሆነ ማርያምን ቤቱ የወሰዳት ዮሐንስ ለምንድን ነው ያልሰገደላት? እሱ ሳይጠይቅ እኔ ለምንድን ነው የምጠየቀው ላለው የሚያስቀጣ ከሆነ ምን ነው እሱ በዓሏን ሳያከብር እንዴ ዝክሯንትን ሳይል ታቦቷን ሳያወጣ እኔ ለምንድን ነው የምጠየቀው ላለ ፍርድ ቀን። ያው ድራማቲክ አድርጌ እንደ ሴናሪዮ ፈጠሬ ልንገራችሁ ብዬ ነው እንጂ there is no such thing። ሰው ሰራሽ ስለሆነ እዚሁ ምድር ላይ የሚቀር ሰዎችን የመጋጫ መንገድ ነው። አየህ መናን ያበላው እግዚአብሔር ነው ካልክ ምን ትርፋለህ? በቃ አየህ ልትግጥ ከተነሳህ ነው ማወራ። ልትግጥ ከተነሳህ ዋጋ የለውም ወንጌላዊ ካልሆንክ በስተቀር ማለት ነው። ንጹህ ወንጌል ማገልገል ካልፈለክ በስተቀር ለትርፍ ከሆነ መናን ያበላው እከሌ ነው ስትል ነው ትርፍ ያለው። አየህ ከዛ በከሌ ሰበብ እንትን ትቀበላለህ፣ እንትን በዓል ትመድባለህ፣ እንትን ታደርጋለህ። እንዴ you must be foolish። ገንዘብ አስበህ መናን ያበላው እግዚአብሔር ነው ካልክ በጣም ሞኝ ሰው ነህ። ገንዘብ ካሰብክ ስም አስገባበት፣ የሰው ስም፣ የፍጡር ስም፣ የመልአክ ስም አስገባ። ሞኝ ነህ እንዴ? አይ መጋጥ ያሰበ ሰው ስለ እግዚአብሔር አያወራም፣ ስለ ኢየሱስ አያወራም። ክብሩን ጠቅልሎ ለእግዚአብሔር አይሰጥም። ቅጣትም ውርደትም ሽልማትም የሌለውን የፍጡር ጉዳይ ወደዛ ነው የሚጠራው። የሚከሰኝ የለም። እስኪ ማን ነው እንዲከሰኛል እኮ አልኩ። እስኪ የቱ መልአክ መጥቶ የዝክሬን አላበላም ብሎ ይከሰኝ? የለም። የቱ ሐዋርያ እንደተከሰሰ ላለ የዛን ጊዜ ከሌን ዝክር አንድ ሳያቋርጥ ያደረገ ተብሎ በልዩ ሁኔታ የተሸለመ ሐዋርያ የምታስታውሰው አለ? የለም። ሰዎች ናቸው የጠቀጠቁብህ። ለምን? ሊግጡህ ፈልገው ያዘጋጁ ሲስተም ነው። እግዚአብሔር የሚለው መታጠብ አለበት። ኢየሱስ የሚል መወራት የለበትም። ከተወራም በጥያቄ እንዳያስነሳ ላይላዩን ታረጋና ከውስጥ ተገጣለህ።
ቅዳሴያችን እኮ እንትን ጉልላታችን እኮ አጥራችን እኮ ይልሃል። አንተ መች ነው ኢየሱስ የምትሰብከው? አንተ በአፍህ አይ ጉልላት አጥረህ ምናምን ኢየሱስ ጉዙ እንዲሰብክ ትፈልጋለህ። በአንተ አፍ ግን ሌላ ፍጡር ነው የሚመሰከረው። የሱ ፍጡር ቃል ነው፣ ስም ነው የሚቀነቀነው። ታጥበዋል። ምን ታደርገው? ከሆነ እኮ ችግር የለም። ችግር አለው እኮ ማለት ያለህበት እንትን እኮ ምንም እኮ ጌታ ካልሆነ ከዚህ ጉድ ሊያወጣ የሚችል የለም። አት ዘ ኤንድ ኦፍ ዘ ዴይ ግን ምንድነው አንተ ወንድም ካለ ናገባ 100% እነዛን አይሁዳውያኖች ከሰዓት ያወጣ ሌላ የለም ከእግዚአብሔር መልአክ ውጪ። እሱም ገብርኤል ነው ብለሃል። እሱን ገብርኤል መሆኑ ታስረዳናለህ። ትመጣና አንደኛ እሺ ገብርኤልን ለጊዜው ይዘንልሃል ማስረጃ እስክታመጣ። 5 በላይ አሉ ብዬ ነበር እና አላሳይ እንዲህ ቦልድነስ አያይ። በጽድቅ ነው የምናወራው፣ መረጃ ሳይኖረን አናወራም። እኛ ኤርሚ ቤትናና ተከፍተው ታየዋለህ። ባይ ዘ ወይ ባትኖርም እናየዋለን። እኔ ራሴ ሌሎች እንዲያው ስለምፈልግ ሌሎችንም ስለጋበዝኩ ወደዚህ ቤት ማለት ነው። አየህ እንዲህ አይነት ቀዳድነት ውሸትነት ስላለ በየደብሩ በየክልሉ በየሰፈሩ ሁሉም ቃሉን ለራሱ በልኩ እየቆረጠ ይሰፋዋል። ሁሉም በልኩ በቃ እንዲህ ነው የሚያሸ እኛ ሰፈር ያለው ኡራኤል አድርጉልኝ ይላል መጽሐፉን። እንትን ነው እንዲህ አይነት ቀልድ ታቆማለህ። በቃ ዳር ይዛል ፍጡር በጠቅላላ ዳር ይዝና ፈጣሪ መሀሉን ይዘዋል። ለምን መሰለ? ምን ያመጣል ፍጡር? አይቀጣኝ እስካልሰደብኩት፣ እስካላዋረድኩት፣ እስካላንቋሸሽኩት ምን አገባኝ? ቅዱሱን ሚካኤልን ለምን ሰድበዋለሁ? የተከበረ መልአክ ነው። ምን ስድድብ ውስጥ አስገባኝ? ምን ንቀት ውስጥ፣ ምን ማዋረድ ውስጥ አስገባኝ? የሚያስቀጡት እነዚህ አይደሉ? በቃ ሰዎችን ምን አስዋረደኝ? ምን አሰደበኝ? ምን አጨናነቀኝ? ይሄ ነው የሚያስቀጣው። ይችን ብጽዕት የተወደደች የጌታን እናት ምን ስራ ጥቼ ነው የምሰድባት? ለምን ተብሎ በቃ ይሄ አይደል የሚያስቀጣው? በቃ የሚያስቀጣውን አላረግም። እኔ ብጽዕት እላታለሁ። ዛሬም ከትውልዱ ጋር ሆኜ የጌታ እናት ናት እላለሁ። አረ በጣም የምትገርም አማኝ ናት። የሚገርም ታምር የተሰራበት የተወደደች እናት። ይሄ ያስቀጣል? አያስቀጣም። ሌላ ስላልተጻፈ እንትን ግን አላልክም ነበረ ብሎ የምትመጣ ማርያምም የሚያስቀጣኝ መልአክም ወይም እንትን የለም። የሚያስቀጣኝ ነገር ይሄ ነው። በቃ አይደል እንዴ? መዋሸት ነው። ብጽዕት ሆና ሳለ ብጽዕት አይደለችም ብል ነው የሚያስቀጣኝ። አይ በጌታ ቃልም ላይ መዋሸት ስለሆነ ማለት ነው። ቀጥታ በሷ ላይ መዋሸት ብቻ ስላልሆነ አየኝ። የተጻፈው አያንቀንም። ያልተጻፈውን አሁን ችግር የሚፈጠረው ፕላስ ያልተጻፈው ደግሞ በራሱ ሪዋርድም የለውም ቅጣትም የለውም። የሚያስቀ ተረት ነዋ። የአባባ ተስፋዬ ተረት ማንን ያስቀጣል? እንደዛ እኮ እንደማለት ነው። አወሩ ቀጠሉ። ተረቱን ብትቀበለውም ባትቀበለውም ክብርም ውርደትም አይሆንልም። ኢንተርቴን ያደርጋል። ስትሰማው ደስ ይላል ምናምን። ዛሬ በገብርኤል የሰማውን ታሪክ ነገ በሚካኤል ስትሰማው ደግሞ ትንሽ ኢንተርቴን ያደርጋል፣ እንዳትሰለች ማለት ነው። ይሄው ኤርሚ ቴክ ኦቨር ያደርጋል ከዚህ በኋላ። እስኪ ዳንኤል ምዕራፍ 3 ማን ነው አይሁዳኖችን ከሚነደው እሳት ያዳናቸው? የትኛው መልአክ ነው? እስኪ መልአክ ነው ካልክ ናና የትኛው መልአክ ነው? የትኛው እግዚአብሔር ነው ብዬ እንዳልጠይቅ አንድ እግዚአብሔር ነው ያለው። መልአክን ብዙ ስላሉ አንተም በብዙ መልአክ ጽፈዋል። ይሄ ነው። ስለዚህ በመናውም ይሁን በእሳት አወጡትም ይሁን ታሪኩ ተመሳሳይ ነው። ብቻ ከታሪኩ አንተ ኢየሱስን እግዚአብሔርን እስካጠብክ ድረስ አንድም ኦርቶዶክሳዊ ቀም አይለውም፣ ጉዳይም አይሰጠውም። ከየት አመጣው ሚል የለም። ጸጥ እየሰሙ ዜማውን ይኸው ቅድም አሰምተው ነው ወረብ ነው ዜማ ነው አላቀላችሁም ሲሉ ነው ጸጥ። ማን ጠይቃቸው? እንዲህ አባት እንዲህ ይሄ ነገር ከየት መጣ እኔ ንገሩኝ አይልም። ሽታው አይኑሮ ብቻ ኢየሱስ የሚል ነገር ብዙ እንትን አታውራ። ገባ? እንደሱ ከደጋገምኩ ምን ብራ ሰላም ነው ይሏል። አዋል እንዴት ነው በጣም ከጴንጤ ጋር ዋልክ እንዴ ምናምን? አዎ እኛ ጋር ካፋችን ማይጠፋ ኢየሱስ የሚቆጣጠረው ከ1 እስከ 30 ቀኖቻችንን ኢየሱስ፣ ዘመናችን የሚያልቀው በኢየሱስ፣ ስብከታችን ኢየሱስ። ማን ፍጡር ቦታዬ ነው ፓስተር ከሌ መጥቶ እኔ እኮ ግን አንተ ላይ ብዙ ኢንቨስት አድርጌ ምናምን ጸልዬ እሱ እግዚአብሔር ያክብር። የትኛውንም ቀን ግን አልመድብልህም ነብይ ከሌ ፓስተር ከሌ። ሁሉንም 100% ኢየሱስ ተቆጣጠሩ። በዛ ውስጥ ክብር አለ። ያንን ባለማድረግ ለሱ ባለመገዛት ደግሞ ቅጣት አለ። አዎ እዚህ ላይ ነው አየህ። ስማርት ከሆንክ እሱ ላይ ነው ፎከስ ማድረግ ያለብህ። የቱ ጋ ነው ህይወት ያለው የቱ ጋ ነው ሞት ያለው ብለህ መመርመር ነው እንጂ ያለብህ ከፍጡር ጋር ስትላገድ ወይም ስትላተም መዋል የለብህም። ብራዘር ቢ ስማርት። አሁን ለዚህ ዘመን ህዝብ ከዚህ በላይ ምን ትነግረዋለህ? አይ እኔ ግድ የለህም ባያከብርም ሽልማትም ባይኖረው እናንተን ለማብሸቅ ግን የሚካኤልን ባል በቃ ቦግ አድርገን አባቴ ይለዋለሁ ስትል እየተወለድኩ ይልሃል። አያውቅም ብራዘር አያውቅም። ምነው እግዚአብሔርን አባቴ ማድረግን ተናነቀ አንተ? የእሱ አባትነት አንሶ ነው ወይ ሌላ አባት የደረብከው ነው የምልህ። ብዙ ሰው ልክ ነው አባት ሲሞትበት ሌላ እንጀራ አባት ይዞ የሚሄድበት አግባብ አለ። ልክ ነህ። የአንተ አባት አልሞተ፣ አልደከመው፣ እጁ አላጠረ ከመርዳት ጆሮቹ አልደነቆሩ ከመስማት። ምን ስትሆን ነው ሌላ አባት የፈለግከው? ሌሎችን አባት ብለህ መጥራት የፈለግከው ለምንድን ነው? እሱ ያጓደለብህ ነገር አለ ወይ? የማይችላቸው መላእክቶች ግን የሚያደርጉት ጉዳይ አለ? የለም እኮ
የሆነ የፍጡር አራራ ስላለብህ ነው። እግዚአብሔር ይንቀልል፣ በጌታ በኢየሱስ ይንቀልል። በእግዚአብሔር ላይ የሚያስመካ እሱን የሚል አንደበት ከሱ ጋር በሱ መርካት ያለ ህይወት ይሁንል በኢየሱስ። በቃ ኢየሱስ ካለ ኢትስ ኦኬ የምትሚል ህይወት ማለት ነው። ኢትስ ኦኬ እነ ከሌ እኮ የሉም። ኢትስ ኦኬ መላእክት እንትን ኢትስ ኦኬ። እኔ ምን አገባኝ? እነሱ ታዘው ነው የመጡት። እኔ አሽከር አይደሉም። እኔ ያላዛቸው ቅዱሳን መላእክት ናቸው። ናውጣን አገባን ተከተለኝ ቅደመኝ መልአክ አይሱዙ ላይ ባስ ላይ ሚኒባስ ላይ አልጽፋቸውም። እኔ እነሱን አላዝም። እኔ በጣም ነው ሪስፔክት የማደርጋቸው። ቅድም ስናገር ሰምታችኋል። ዘካርያስ ያላዘዘው መልአክ እኔ ብዬ ነው የማዘው። ማርያም በልበል ከመጣ አይቀር ለእግዚአብሔር እንትን በልልኝ አላለችውም እንዴ? ማርያም ያላዘዘችው መልአክ እኔ ማንኝ? እኔ እንትን በል ምናምን መልአክ አድርስ ምናምን ብለው አዎ ይጠብቁኝ ዘንድ እሱ ስለኔ ያዛቸዋል። እሱ ነው አዛዣቸው፣ እሱ ነው ሰሪያቸው፣ እሱ ነው ፈጣሪያቸው። እሱ እንዳረጋ አድርጋቸው። እኔ ምን አገባኝ? ይችልበታል አስተዳደር የኔ አምላክ። ስለዚህ እነዚህ የተወደዱ ቅዱሳን መላእክቱን እንደ አግባቡ ይልካቸዋል። የመጨረሻው የምናገረው ምንድነው መሰለ? የሚጠብቀኝ ሚካኤል ነው አትበለኝ፣ አባቴም እግዚአብሔር ነው አትበለኝ። የሚጠብቅህ ሚካኤል ለመሆኑ ላለመሆኑ ምንም የምታውቀው ነገር የለም። በሽታን ያወቀው በስምን ያወቀው አይዲ አሳይቶ ነው የሚጠብቅህ። መታወቂያው መጀመሪያ አሳይቶ እኔ ልጠብቅህ መጥቼ ነው ምን ይልሃል? ያናቅ አይልህም። how do you know out of billions of መላእክት እንደውም ከቢሊየንም በላይ ናቸው ለአንተ የተመደበው ሚካኤል መሆኑን በምን አወቅ? ሚካኤል ጠባቂ የተላለ ምን ማለት ነው? ገብርኤልስ ቢሆን የዛን ቀን እንዲጠብቅ የታዘዘው በምን አወቅ? አየህ፣ ይሄ ማለት እሱ ሳይሆን አዛዡ አንተ አዛዥን እየመረጥክ ነው ማለት ማን ነው? ጠባቂን እየመረጥክ ነው ማለት ነው። እግሮችን እንዳይሰናከሉ የሚያዛቸው እሱ ነው። ተረጋጋ። ማን ነው ያወራው? ማን ነው? ኤርሚ ነህ እንዴ? ኦ ሶሪ፣ አይ አይደለም። ማን ነው የከፈተው? አይደለም ዳጊ አድነው የሚባለው ሰው ነው። ዳጊ ነው እንዴ? አድነው። እሺ ይቅርታ፣ እሱ የኛ ወንድም ነው። መቀጠል ፈልገህ ነው? አድነው ነው ሰው ይጫርሽ ይሄድ ነው። እሺ አይ ይበቃል። ኤኒዌይስ ይሄን ይመስላል ለዛሬው የተጠናቀረው ዜና። ኤርሚዬ እባክህ ግን ያችን ሶስቱን የአይሁዳውያኖችን ጉዳይ አንዴ ዳንኤል 3ን ብትሄድበት ደስ ይለኛል። ይምጡ። ሌላ የሚከራከሩ ካሉ እኛ እናሳያለን። መጽሐፍት ሁሉንም ወሰዱት፣ ገባ ፍጡራን ወሰዱትና አሁን ክብሩንም ምስጋናውንም ለእግዚአብሔር እንመልሳለን። ዳጊ ኤርሚሻ አማንዬ ነህ እንዴ? አማንዬ ወይኔ ተናፈቀ። ኦ ማይ ጋድ ወይዬ አለህ ግን ምንድነው? what's going on man? ወይኔ አማንዬ I missed you በጣም it's been a while. miss you more. I know አማንዬ አላወኩም ነበረ። አይገርምም? ፕሮፋይል ለውጣሃል። እሺ ወንድማችን፣ እሺ ኤርሚዬ አለህ? አማንዬ ተባረክልኝ። በቃ እንግዳ እንቀበልና መሪጌታንም አየዋቸው። መሪጌታ እንኳን ደህና መጡ። አድነው ይሄን እንኳን ደህና መጣህ። ተባረኩ፣ ቀጥሉ። ይቅርታ ካረዘም ተባረኩ። እሺ አማንዬ ኦኬ፣ እንግዳውን እንቀበልና ከዛ ወይ ቆይ፣ እውነተኛው ኬት ነው? ሰላም ላንተ ይሁን ወይ ሰላም ላንቺ ይሁን? እኔ ከኦርቶዶክስ ነኝ። እሺ እንኳን ደህና መጣሽ ወንድማችን። ኦኬ እውነተኛ አውቃለሁ። ኦኬ መልአኩ ነው እንጀራ የሰጣቸው ብለህ ስትል ነበር። ከአማኒ ጋር አውራ። አማኒ ያውራ። እሺ ወንድማችን ሚካኤል፣ እስቲ መልአኩ ሚካኤል፣ እኔ ግን ይህንን ነገር ከመጀመራችን በፊት እንደው ምስክርነት ልናገር ነበረ በዕለተ ቀኑ የተደረገልኝ። ግን እስቲ ኤርሚ ወደ ቁም ነገሩ ሲከተኛ ኤርሚ እንደ ደብረ ብርሃን በግ ነው። ኤርሚ ይላል ወደ አልጋ ላይ ነው ቀጥታ ምልከው ምንም ያለ ምንም ማስጠንቀቂያ። ኤርሚዬ ትዝ ይልሃል አንዱ ስራ የለኝም ነበረ ምናምን ብሎ የመሰከረው። ያ ያለ ሚካኤል ነግሬው ነበረ። እሱ አለለላችሁ ነበረ። ኤኒዌይ ተባረኩ። እሺ ወንድማችን እውነተኛ እንኳን ደህና መጣ። በእውነት ይህንን ነገር ጀስቲፋይ ለማድረግ የምትሞክሩ ሰዎች በጣም ደስ ትላላችሁ። በእውነት ምን ያህል የእግዚአብሔርን ቃል እንደተረዳችሁ እንዳወቃችሁ ለእኛም ለማስተማር ያላችሁን ጉጉት በዚህ ውስጥ መመልከት ይቻላል። እስቲ ወንድሜ እውነተኛው ስም እውነተኛው ነው? ስሜ ሙሉ ሰው ይባላል። እሺ ሙሉ ሰው እንኳን ደህና መጣ። በጣም ደስ እያለን ነው የምናስተናግድህ። እንደ እግዚአብሔር ቃል መልአኩ ቅዱስ ሚካኤል እስራኤላውያንን መና ከሰማይ አውርዶ እንደመገባቸው የሚያሳይ የእግዚአብሔር ቃል ካለ ንገረኝ። መጽሐፍ ቅዱስ ነው ከፍቻለሁ። ከታችም ወገኖች ትለጥፉልኛላችሁ። ሲቀጥል ኦኬ፣ መጽሐፍ ቅዱሱ ላይ ያለው ምን መሰለ የሚለው መልአኬን በፊት እሰዳለሁ
ይቅር አይልምና አታስመርሩት ተብሎ አይደለም። መሪያቸው ሚካኤል ነውና ሙሉ ሰው ሁሉን ነገር በሚካኤል በኩል ወንድም ሲሰራ ነበር። ሙሉ ሰው እኔ ጠየቅኩህን አዳምጥ መጀመሪያ። ግድ የለህም ፍየል ወዲያ ቅዝምዝም ወዲህ ነው እየሆነ ያለው። የተጻፈውን አይተዋል? ፊት ለፊቱ እስራኤላውያንን መና ያበላቸው ሚካኤል ወይስ እግዚአብሔር ይላል። አንተ እስራኤላዊ መጀመሪያ እግዚአብሔር አላበላም የሚል ኦርቶዶክስ የለም። ይሄ ነው ችግር የለም። እግዚአብሔር አላበላም አላልንም፣ ግን ያበላው ሚካኤል ነው ነው የምንለው ነው የምትለው። በሚካኤል በኩል እግዚአብሔር አላበላም አላላችሁም? ቆይ መጀመሪያ መግባባት አለብን። በሚካኤል በኩል እግዚአብሔር አበላ ነው። አሁን ስቴትመንትህን በማስረጃ ነው የምጠይቅህ። ልብ በል፣ ከአንተ ምላስ ላይ ከሚወጣው ንግግር ነው የምነሳው። በእግዚአብሔር ጥያቄያችሁ ራሱ ሚካኤልና እግዚአብሔርን የተለያየ ያደርጋችሁት። ይኸውልህ ሙሉ ሰው ኦኬ፣ ሚካኤልና እግዚአብሔር አንድ ናቸው? አዎ፣ ሚካኤል ማለት እግዚአብሔር፣ እግዚአብሔር ማለት ሚካኤል ማለት ነው። እግዚአብሔር እኮ ማነው? ሚካኤል እግዚአብሔር ሳያዘው የሚያደርገው ነገር የለም። ሚካኤልና እግዚአብሔር አንድ ናቸው ወይ? ቤተ እምነት አድቬንቲስት ይሆናል አማኔ። እግዚአብሔር ሳያዘው ሚካኤል ምንም አያደርግም ማለት ነው እንዴ? የተለያዩ ነው ያደረገው ስትል እኮ ከየት ቤተክርስቲያን አንተ ፓራላሊ ማለት ነው። እግዚአብሔር አረገ እያልክ ነው። ከየት ቤተክርስቲያን ነህ? ከየት ቤተክርስቲያን ነህ? ኦርቶዶክስ ነኝ። ኦርቶዶክስ ቤተክርስቲያን ሚካኤል እግዚአብሔር ነው ብለህ አታስተምርም። ያውን አንተ ሚካኤል አረገ ስትል እኮ እግዚአብሔር አረገ እያልክ ነው አይደለም ነው እንጂ እንደዛ እያልኳል። ለምንድን ነው? እስቲ አንድ ኦርቶዶክስ አስገባና ቆይ ሚካኤል ይሄን አደረገ እግዚአብሔር ሰው ይሄን አረገ ሲል እግዚአብሔር አረገ እያለ መሆኑን ማያምን ኦርቶዶክስ ካለ እስቲ አንድ ሰው አዳምጠኝ። አንተ አዳምጠኝ። እኔ አንተን ዊትነሶችን ጠርቼ ኦርቶዶክስ እና አንተን የመሰሉ ዊትነሶችን እዚህ ልደረድር አይደለም። ከምትናገረውን ጥያቄ ራስን እንድትመልስ ነው። እግዚአብሔር ሰውን በመልኩ እንደ አምሳሉ እንፍጠር ሲል ሚካኤል ፈጠረ ማለት ነው። አየህ አሁን ምኑን ከምን ዋገናኘው? አንተ እኮ እግዚአብሔርና ሚካኤል አንድ ሌላ ታዞ መስራት ሌላ። ኦኬ እሺ በቃ ወደ መናው እንመለስ። እግዚአብሔር ሚካኤልን አዞት ነው መና ያበላቸው እስራኤላውያንን የሚል ማቅረብ ትችላለህ? ማስረጃ ከመጽሐፍ ቅዱስ ነገርኩህ እኮ በቃ እያንዳንዱን ስላ ያረገው ነው። ያንተ ንግር አለ እንፈልገው ማስረጃ። እና ሚካኤል አበላ፣ ከባህር ሚካኤል ከፈለ፣ ውሃውን ደም አረገው፣ ማን ነው ሚካኤል ገደለ የግብፁን ምናምን መባል እኮ አይጠበቅበትም። ኢንጄኔራል አንተ እንደፈለክ ነው በፊት ሰዳለው ይቅር አይልምና አታስመሩት ብሎ ሁሉንም በመላኩ በኩል እንደሚሰራ ነገረ እኮ። አይ ያውን መናውን ግን እግዚአብሔር ሚካኤልን አዞትን ያበላው የሚል ነው በለው። በትሩ ራሱ ሚካኤል ነው እኮ በሚካኤል ነው እኮ በትሩ የሚመታው እንጂ ዝም ብሎ ተራ ሰው እኮ አይደለም የሚመታው። ከዚህ ለማስረጃ የለህም? ተራ ሰው ይሄን ይሰራል ወይ ብለህ ነው መጀመሪያ እኮ የምጠይቀው። ከዚህ መጽሐፍ ቅዱሳዊ ማስረጃ እንፈልጋለን ወንድሜ። ስፔሲፊክ የሆነ ቶፒክ ላይ መላኬን እልካለሁ አለህ እኮ። መላኬን በፊት እሰዳለሁ። ስለመናው ስፔሲፊክ የሆነ ማስረጃ አለ። ከግብፅ ምድር ሲወጡ ጀምሮ ከፊት ሆኖ ማንኛውም ስራ የሚሰራው እግዚአብሔር በመላኩ በኩል። በድርቅና ነው እንዴ? ቆይ መጽሐፍ ቅዱሳዊ ማስረጃ የለም? ድርቅ ብለህ በቃ ነው የምትለው? እንዲህ ነው ያስተማረችው ቤተክርስቲያን እኮ። ማስረጃ ተቀለለልህ አልኩ እኮ። ማን ነው ተቀለለልህ? ማን ነው አንተ ጠቅልለህ በዛ ተረዳ ያለ? ወንድሜ ማን ነው ተረዳ ያለህ? እንደዛ ጠቅልለህ መላኬን ሰዳለው ማለት መና አብልቷል ማለት ነው። መላኬን ሰዳለው ማለት ከጉርጋዱ ውስጥ አውጥቷል ማለት ነው። መላኬን ሰዳለው ማለት መላኬ እንደዚህ አይደል? ማን ነው እንዲተረዳ ያለ? እና እንደዚህ ነው የምትረዳው እኮ። እንደዚህ ነው የሚባል ነገር የለም። ማን ነው እንደዚህ ተረዳ ያለህ? ከየት ነው ያመጣኸው ይሄን መረዳት? ዝም ብለህ እንደፈለክ ተረድተህ ሆኖ የተረዳው የራስህ አለ። እኛ ደግሞ እንደዚህ ነው የምንረዳው። ማን ነው እንደዚህ ተረዳ ያለ? ማን ነው ይሄን ቤዙን ከየት አገኘ? እንዲህ እንድትረዳ መጽሐፍ ቅዱስ ቤተክርስቲያን ራሷ ባትለኝ ልንገርህ። አይ ወንድሜ ቤተክርስቲያን ተወና አላደጋችሁም ዘንድሮ እንደዚህ ሚካኤል እንዲህ ያረገ ሲል በቃ መላኩን ሲሰድ ወንድሜ ይኸውልህ አዳምጠኝ። በመላኩ በኩል ወንድሜ ይኸውልህ ቤተክርስቲያን መንገር ያዘ። እግዚአብሔር እኔ ነኝ ያደረኩት ሲልስ እግዚአብሔር እኔ ነኝ ያደረኩት፣ እኔ ነኝ ያበላሁት፣ እኔ ነኝ ያጠጣሁት ሲልህ መላኩን ሰዶ ነው ያደረገው ብለህ ትረዳለህ ማለት ነው። ይኸውልህ አሁን እዚህ ጋር የጠየኩህን አዳምጠህ መላኬን እሰዳለሁ ስላለ የጠየኩህን መልስልኝ ወንድሜ። እግዚአብሔር እኔ ነኝ ያበላሁት ሲል መላኩን ልኮ ነው ያበላው ብለህ ነው የምትረዳው ወይ?
እኔ ያበላው ካለ እኔ ያበላው ትላለህ፣ ግን እኔ ያበላው ሲል መልአኩን አይሰድም ማለት ግን አይደለም። ቆይ ችግር የለም። እኔ ያበላው ሲል መልአኩን ሰዳለሁ። አዳምጠኝ እባክህ። ኧረ እባክህ አለማመን ችግሩ ምን አይነት ጣጣ ነው እባካችሁ? መቼ ነው ግን እናንተ ትንሽ የሰለጠነ ውይይት የምታደርጉት? ቆይ በጣም እኮ አስቸጋሪ ነው። እግዚአብሔር እኔ ነኝ ያበላሁት ካለ እኔ ነኝ ያበላሁት ማለት ነው አይደል? በቃ እኔ ያበላለሁ ብቻ አላለም እኮ ሁለቱንም ነው ያለህ። ኦኬ አይ አላለም። ያበላሁት እስራኤላውያንን መና ያበላቸው እግዚአብሔር ነው ይላል ጌታ ኢየሱስ ክርስቶስ። እግዚአብሔር እኮ በማበኩል መልአኩን ወንድሜ በማበኩል አልተጻፈም። በማበኩል እኔ ነኝ ያበላሁት እያለ ነው እግዚአብሔር። መልአኬን እልካለሁ የሚለውን ለምን ትጥለዋለህ? የለም እዚህ ቦታ አሁን የማነብልህ የእግዚአብሔር ቃል ጋር መልአኬን ሰድጄን ያበላኋቸው ተብሎ አልተጻፈም። መልአኩን የሰደደው ምን ሊያደርግ ነው? እሺ ንገረኝ። አልሰደደም። ሰደድኩ አላለም እያልኩ እኮ ነው። አይገባም? አላለም ሰደድኩ። መልአኬን በፊት ሰዳለሁ አላለም ለእስራኤላውያን። ወንድሜ መና ያበላቸው ሰዓት ላይ እግዚአብሔር ሰዳለው አላለም እያልኩ ነው። እንዴ እያንዳንዱ ሰዓት ሰዳለው ማለት አይጠበቅበትም እኮ አንዴ ሰዷል በቃ። ስለዚህ እግዚአብሔር እኔ ነኝ ያበላሁት 40 ዓመት ሙሉ እሱ ነው የመራቸው። ወይ ጉድ! እግዚአብሔር እኔ ነኝ ያበላሁት ካለ እኔ ነኝ ያበላሁት ማለት ነው አልከኝ አይደለ? አሁን በዚህ ተማምነናል። አትሊስት ሚካኤልም አበላ ቢባል ራሱ ቃል በቃል ቢኖር አልተባለም። እግዚአብሔር ነው ያበላው። የለም አልኩ እኮ እንደዚህ ጭራሽ ወንድሜ የለም አልኩ እኮ። አንተ የምትለው ነገር መጽሐፍ ቅዱስ ላይ ስላሌለ እኔ እኮ መልአኩን የሰደደው ምን ማለት ነው ላንተ? ቆይ አዳምጠኝ። መልአኩን የሰደደው ምን ሊሰራ ነው? እሺ አልሰደደም። መልአኩን ሰድጃ አበላዋቸው አላ የምናወራው ቶፒክ ላይ የሰደደው አዳምጠኝ ወንድሜ። እንዴት ምን አረጋ? ስለማታዳምጥ መልአኩን ምን ሰራላቸው? ይኸውልህ ወዳጄ በጣም እኮ እየተደማመጥን አይደለም። አዳምጠኝና አንተ ወደ መጽሐፍ ቅዱሱ ላስጠጋህ እየሞከርኩኝ ነው። እሺ አንተ የምትሰደው መልአክ ምን እየሰራ ነበር እኮ? ኧረ እባክህ እንዴ ምን አይነት ነገር አዳምጥ እስቲ ወንድሜ። እሺ ከዚህ በኋላ ሙሉ ሰው እንደዚህ ማለት ኮንቨርሴሽን ካረጋችሁ ተደማምጣችሁ አድርጉት። እንደዚህ ያቋረጥከው አይሁን። በቤት ውስጥ መለመን የለብህም። ብዙ ጊዜ እንደዚህ አይነት ነገር ጠባይ አለ። መረጃ ሳይትባል አታሳይም፣ ወይ ደግሞ አዳምጥ ተብለህ ስትባል አንተ ደርበህ ለብቻ ታጉቶ ምትማለን። ለብቻ ነው የምታወራው። ሰው ሲያወራ አንተ ለብቻ ታወራለህ። ተደማምጡና አድርጉት። ሰው እየሰማ ስለሆነ ብዙ ሰው እንደዛ አድርጎ። አማን እየቀጥል ቴንኪዩ። ከዛ ደግሞ አንተ ትቀጥላለህ። ኤርምዬ እሺ ወንድሜ ይኸውልህ ሙሉ ሰው የምነግርህን ነገር በደንብ አድርገህ አዳምጠኝ። አንተ የምትለው መልአኬን እሰዳለሁ ያለውን ክፍል እናነባለን። ችግር የለም። እግዚአብሔር ቃል ላይ እግዚአብሔር መልአኩን ሰዶ ሰዎችን እንደሚያድን እንደሚጠብቃቸውም ይናገራል። እናምናለን። ይሄንን የእግዚአብሔር ቃል የታመነ የእግዚአብሔር ቃል ነው። አሁን የምነግር ክፍል ላይ ግን እግዚአብሔር እኔ ነኝ ያበላዋቸው እስራኤላውያን ከሰማይ መና አውርዶ ያበላቸው ጌታ ኢየሱስ ክርስቶስም እንደሚናገረው አባቴ ነው ብሏል። ጌታ ኢየሱስ ክርስቶስ እንደዛ ብሏል። ዳዊት እንደዛ ማነው ሙሴ እንደዛ ብሏል። ነህምያ እንደዛ ብሏል። ይሄን ሁሉ የእግዚአብሔር ቃልን ዊትነስ ይዘን እኛ ወይም ምስክርነት ይዘን እየነገርን ወደ እግዚአብሔር ቃል ልናስጠጋህ እየሞከርን፣ አንተ ደግሞ እያልከኝ ያለኸው እግዚአብሔር ተናገረ ማለት በመልአኩ በኩል ነው የሚያደርገው እያልከኝ ነው። እኔ ደግሞ እያልኩ ያለሁት እግዚአብሔር እኔ ነኝ ያደረግኩት ካለ ለምንድን ነው እኔ ነኝ እሱ ነው እግዚአብሔር ያደረገው ማትለው ነው? ገባ? በጣም ግልጽ ነው አይደለ? እሺ የሰማው ነው እንዳንተ እኮ አልበቃ። እሺ አሁን ጣልቃ እንዳገባ ስጨርስ ነው የምገባው። እሺ እግዚአብሔር እኔ ነኝ ያደረኩት ካለ ሙሴ ለሙሴ ምንድን ነው የተባለው? መልአኬን በፊት ሰዳለውና ይቅር አይልም እንዳታስመርሩት ተብሎ ለሙሴ ተነግሮታል። ገባ? አሁን ለሙሴ የተላከው መልአክ ሁሉን ነገር ከእግዚአብሔር በኩል የሚሆነውን ነገር መልአኩ እንዲያደርግለት ነው። ለሙሴ ማለት ለህዝቡ ማለት ነው። በሙሴ በኩል በነገራችን ላይ መልአኩ ብቻ አይደለም ሙሴም እኮ አለ። ገና ደግሞ ለምሳሌ ባህሩን የሚከፍለው ሙሴ ነው እንጂ መልአኩ አይደለም። ማለቴ በትሩን ይዞ የሚመታው ሙሴ ነው፣ የሚከፍለው ግን መልአኩ ነው። መልአኩ ራሱ እንደዚህ ቢመታው የታለ መልአኩ? ባህሩን የከፈለው እኮ እግዚአብሔር ነው። የታለ መልአኩ ባህሩን መታው? አሁን እኮ ዋና ሰሪው አድመጠ መንፈስ ቅዱስ እኮ ነው። ሰሪውን እንዴት ነው ያው? ዝም ብለህ ታወራለህ። መልአኩ ውሃውን ከፈለው ብሎ የሚለውን ክፍል አሳየኝ።
መልአኩ አንዴ ሰደደ እኮ ለሁሉም ነገር ሰደደ እኮ። አድምጠኝ፣ ያወራኸውን አድምጥ፣ ልብ በል። ያወራኸውን ልብ በል። ሙሴ ባህሩን ሲመታው መልአኩ ውሃውን ከፈለው ብለሃል። የቱ ጋር ነው የተጻፈው? ምዕራፍ ስንት? ለእያንዳንዱ ቃል እንዲህ መጻፍ የለበትም። አንዴ ሰደድኩልህ አለው። ስለዚህ ዝም በል፣ አፍህን ይዣለሁ፣ ማይክ እንዳትከፍት። አማን እየቀጠል የእግዚአብሔር ቃል አይልም ሙሴ ባህሩን ሲመታው ሚካኤል ውሃውን ከፈለው አይልም። ይሄ የኦርቶዶክስ እየሰራ እንደነበር ነገሮች ሚዩት አድርጋልኩ። መረጃ ልታሳየኝ አልቻልክም። የሰራውን ነገሩን እሺ፣ ሚዩት አድርግ ማለት ነው። ኦኬ። ከዛ አማኒ ከጨርሰ በኋላ ደግሞ አንተ ትቀጥላለህ። ሚዩት አድርግ። ያው መጽሐፉን ዘጸአት ጠቅሼ ምዕራፉ ነገር ብዬ ነበር፣ አልነገርከኝም። የለም የተጻፈ የለም ብለሃል። አንተ እንደ ልቡ ነው የምታወራው። አማን እየጨርስናን በኋላ ሰያሉ ቀጥል። አማን ቴንክ ዩ። እሺ ኤርሚያ በቃ አንተ እንትን ትለዋለህ፣ ቴኬር ታደርገዋለህ። ምንድን ነው እንደዚህ አይነት ነገር የለም። አሁን እሺ መልአኩ ምን እንደሰራ ነገሩና አንዴ ወዳጅ የተጠየቀውን ጥያቄ እኮ መመለስ አልቻልክም። ይኸውልህ አልሰራም ካልክ ምን እንደሰራ ነገሩ ነው። ቆይ መልአኩ ምን እየሰራ ነበር፣ ምን እያደረገ ነበር አይደለም። ለውይይት የተቀመጥ ነው እስራኤላውያንን መና ያበላቸው ሚካኤል ነው ወይንስ እግዚአብሔር ነው እያልን ያለ ነው። እንደው ወደ እናንተ ተስማምተን ወደ ኦርቶዶክሳውያን አስተምሮ እንደው ተስማምተን እንደው በእግዚአብሔር በኩል ሚካኤልን ያደረገው ብለን እንድናምን ራሱ ትንሽ ወደዛ የሚጠጋጋ ማስረጃ ነገር ካላችሁ አምጡ አለን። ካለህ እኮ እየለመንኩ ነው ካለህ እንደው እንደዚህ እንድታስብ ያደረገህ የመጽሐፍ ቅዱስ ክፍል ካለ እንዲህ ብለህ እንድትረዳ ያዘዘ የመጽሐፍ ቅዱስ የእግዚአብሔር ቃል ካለ አምጣና እንረዳ። እናንተ ባያችሁት አይን በእናንተ መነጽር እንመልከት እያልን እንደዛ የሚባል ነገር ግን መጽሐፍ ቅዱስ አያስተምርም። አይደለም እንደዛ ጌታችን ኢየሱስ ክርስቶስን መሰከረ፣ ነቢያቶችን መሰከሩ። እስራኤላውያንን መና ያበላው ከሰማይ አባቴ ነው ሙሴ አይደለም አለ ጌታ ኢየሱስ ክርስቶስ። እናንተ ጭራሽ ሚካኤል ነው ትላላችሁ። ሚካኤል የሚባል ነገር ንጹህ ነው፣ ከደሙ እዚህ ውስጥ ንጹህ ነው፣ ምንም አያውቅም። በጣም ኢኖሰንት ነው፣ ምንም አያውቅም። ሚካኤል በዚህ ጉዳይ ላይ እጁም የለበትም። ያለበት ማስረጃም አለን። ከእግዚአብሔር ቃል ተነስተን ነው ይህንን እያስረዳን ያለ ነው። እንደዚህ የምንተነትነው እንደ እግዚአብሔር ቃል ነው የምትሉ ከሆነ አውድ ይዘናል። በአውዱ መሰረት ይኸው መና ሲል እዛ ድንግል ማርያም ጋር የሄደውን ገብርኤል እኮ ይኸው ወርዷል። ስለዚህ እኛ ሰፈርም ወርዶ አይቻለሁ። እንዴት አወቅ ስትባል ያው ማርያም ጋርም ወርዶ ነበር ማለት አይቻልም። እንደዚህ ባል ነገር እኮ የለም። ስለዚህ በማስረጃ ቢሆን ደስ ይለናል። የለም ማስረጃ እንዲሁ ዝም ብለን እኛ እግዚአብሔር ልባችሁን ከከፈተ የእግዚአብሔርን ቃል እንድትሰሙ ነው። ወደዳችሁም ጠላችሁም። ያው ሙሴ የሚለውን እያወጣ ነው ኤርሚያስ። አንዴ ቆይ ኤርሚያስ ያስረዳሃል። አባቴ ኤርሚያስ ያስረዳሃል አይደለም ያጠጣሃል። ደህና ቆይ አዳምጥ። ሙሴ በበትር ባህሩን ከፈለው ማለት እግዚአብሔር አልከፈለው ማለት ወንድሜ። ኧረ እባክህ ተው አንተ ልጅ ተው ሰው ሚልን አዳምጥ። አውዱን ጠብቀን ነው የምናወራው። በአውዱ መሰረት ኤርሚያስ ያስረዳሃል። ማይክን ዘግተህ ተማር። መጨረሻ ላይ ከተናገረው ነገር ስህተት ካገኘህ ጥያቄ ትጠይቀዋለህ። በቃ አንተ ልብ ውስጥ እግዚአብሔር ከፍቶ የእግዚአብሔርን ቃል እንድትሰማ ነው የምንፈልገው። ያንተን መረዳት እንደ እግዚአብሔር ቃል ማስረዳት ማትችል ከሆነ እኛ የምናናገረው እንደ እግዚአብሔር ቃል እንዳልሆነ እንድታስረዳን እንፈልጋለን። በቃ ይሄን ነው የምንፈልገው። ተባረክ። ዝም ብለህ ማይክን ሚውት አድርገህ አዳምጥ። ኤርሚዬ ቀጥል። ተባረክ። አማን ሻዬ ተባረክ። እሺ ሙሉ ሰውም እግዚአብሔር አምላክ ይባርከ። የእግዚአብሔርን ቃል በዚህ ነው ልክ ግን መካድ ያላ ለማስጮህ መሞከር ግን ተገቢ አይደለም። ፍርድ አለው በእግዚአብሔር ፊት። ኦኬ እዚህ ላላችሁ ሰዎች ምን አለን? እኛ የጠየቅነው ለእስራኤል ልጆች መናን ያወረደው እና የመገበው ሚካኤል ነው ወይስ እግዚአብሔር ነው ብሎ የሚል ነው አርዕስታችን። አማንዬ በዛ ጉዳይ ላይ ነው የጠየቀው። ወንድማችን ስጠይቅ አይ የግድ መጻፍ የለበትም ሚካኤል ነው ያበላው አለ። ለምን መልአኬን በፊት እልካለሁ ብሏልና። የቱ ጋር እንደዚህ እንዳለው እንኳን አሁን አያውቅም። አሁን ቀጥዬ በጠይቀው ማለት ነው። ብሉይ ኪዳን ላይ በወፍ በረር በዳሰሳ ብንሄድ ይቆማል። 15 ደቂቃ መናገር አይችልም። ያው እግዚአብሔር ምስክር ማለት ነው። ይሄ ምንድን ነው? ለሃይማኖት ቀናኢነት መሆን ያለ እውቀት ዝም ብሎ መናገር ግን ፍርድ አለው በእግዚአብሔር ፊት። ስለዚህ ቀጥሎ ምን አለን? እኛ አሁን ቀጥታ ስለመናው ይጠይቃና ይመልስልናል ብለን አማንዬ የጠየቀውን ነገር ይመልስልናል ብለን ስንጠይቅ ሙሴ
ባህሩን በበትር ምታው ብሎ ሲለው መልአኩ ግን ባህሩን ከፈለው አለ። የቱ ጋር የተጻፈው ብዬ ስለው ቅድም ምዕራፍ አልጠቀሰልኝም። እኔ ግን ሙሴ ባህሩን በበትር ሲመታው መልአኩ ነው እግዚአብሔር ነው ባህሩን የከፈለው ብሎ የሚለው ላሳይ። ዘጸአት መጽሐፍ ምዕራፍ 14 ቁጥር 15 ጀምሮ ባለው ላይ ማለት ነው ክፍሉ። እግዚአብሔርም ሙሴን አለው ለምን ትጮህብኛለህ? እንዲጓዙ ለእስራኤል ልጆች ንገር። አንተም በትርህን አንሳ፣ እጅህንም በባህሩ ላይ ዘርጋ፣ ክፈለውም፣ የእስራኤልም ልጆች በባህር ውስጥ በየብስ ያልፋሉ። እነሆ እኔ የግብፃውያንን ልብ አጸናለሁ፣ በኋላቸው ይገባሉ። በፈርዖንና በሰራዊቱ ሁሉ ላይ በሰረገሎቹም በፈረሰኞቹም ሁሉ ላይ ክብርን ያገኛሉ። ግብፃውያን በፈርዖንና በሰረገሎቹ በፈረሰኞቹ ሁሉ ላይ ክብር ባገኘው ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። በእስራኤልም ሰራዊት ፊት ይሄድ የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ። የደመናውም አምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ። በግብፃውያን ሰፈርና በእስራኤል ሰፈር መካከል ገባ። በዚያንም ደመናና ጨለማ ነበር። በዚህም በኩል በእስራኤላውያኑ ማለት ነው ሌሊቱን አበራ። ሌሊቱን ሙሉ እርስ በርሳቸው አልተቀራረቡም ካለ በኋላ ውሃው እስቲ እንዴት ነው የሚከፈለው? ሙሴም በባህሩ ላይ እጁን ዘረጋ። ያው በትሩን አንሳ ማለት ነው። ሙሴም በባህሩ ላይ እጁን ዘረጋ። የእግዚአብሔርን መልአክ ቅዱስ ሚካኤልም ውሃውን ከፈለውና አደረቀው አለ። እንደዛ የሚል እዚህ ጋር ያው እያየን ነው፣ አብረን የምናነበው ወንድማችን እንዳለን ማለት ነው። ሚካኤል ነው ሙሴ በትሩን አንስቶ ሲመታው ሚካኤል ነው ውሃውን ያደረቀው ብሎናል። መጽሐፉም እንደዛ ነው ብሎ የሚለው ዘጸአት መጽሐፍ ምዕራፍ 14 ቁጥር 21 ላይ እያያችሁ ነው አይደል? አንተ ተደብቀን የምታነበው እንዳትል ነው ከፍቼ ማሳይ ማሳበቢያ ምክንያት እንድታውቁ። ከላይ ስታነብ መልአኩ ምን አደረገ ይላል። ሚዩት አድርግ። ከከፈት ከታች አወርዳለሁ። ቀደም እድል ሰጥቻለሁ። ምዕራፉን ንገረኝ፣ ቁጥሩን ንገረኝ ብያለሁ። አሁን እኔ ጴንጤው በከፈተው መጽሐፍት ላይ ይያዝልኝ ቤቱ አትበል። ከጨረስኩ በኋላ አንተ የምትለውን ሙሉን ምዕራፍ ታነብልናለህ። እኔ ዘጋዋለሁ፣ ማይኬን ሚዩት አደርጋለሁ፣ ቪዲዮ ዘጋለሁ። አንተን ትልቁ ላይ ያደረገና ታነበዋለህ ማለት ነው፣ ታመጣዋለህ። ሙሴ ባህሩን በበትር ሲመታው ሚካኤል በክንፉ የሚሆን በእግሩ ውሃውን ከፍሎት ከሆነ ታሳየናለህ። እኔ አሁን የአምላኬን ቃል ላሳይ፣ አንተ በኋላ ደግሞ ታሳያለህ። ጴንጤ በከፈተው መጽሐፍት ላይ አይደለም ቆመ። ቀደም እኮ ተናገር ብዬ ስል የግድ መጽሐፍ የለበትም ብለህ ነበረ። ልብ በል። ሙሴም በባህሩ ላይ እጁን ዘረጋ ይላል የአምላካችን እግዚአብሔር ቃል። እግዚአብሔርም ሌሊቱን ሁሉ ጽኑ የምስራቅ ነፋስ አምጥቶ ባህሩን አስወገደ፣ ባህሩንም አደረቀው፣ ውሃውም ተከፈለ። ሙሴ አይደለም ባህሩን የከፈለው፣ ሚካኤልም የሚባል መልአክም አይደለም ውሃውን የከፈለው። ውሃውን የከፈለው እግዚአብሔር ነው። ጽኑ የምስራቅ ንፋስ ማለት ይሄ የምስራቅ ንፋስ የፍርድ ንፋስ ነው። ዳሩ የተዋቁታላችሁ ሰኔ ጎልጎታ እያነበብክ እየመጣ አሁን ስለ ምዕራቡ ስለ አራቱ ንፋሳት ብጠይቃ አታውቀውም። የምዕራብ ንፋስ፣ የሰሜኑ ንፋስ፣ የደቡቡ ንፋስ፣ የምስራቁ ንፋስ ምን እንደሆነ አታውቁትም። ለጴንጤዎች ተዉት መጽሐፍ ቅዱስን። አንድ ፊቱን ሰጥተናችኋል ትላላችሁ። እኛ በገበያ ገዝተን የምንጠቀመው መጽሐፍ እናንተ ከሰኔ ጎልጎታ ጋር ስትቀሩ ለጴንጤ ተው ብራዘር። እውነቴን ነው ብዬ የምልህ አታምታቱም ስልህ እኛ ጋር መጣችሁ አታምታቱም። ቢያንስ ይሄ እረኛ እንኳን ራሱ ያቆማቸዋል። እና ማንዬ ተማሩት ሳይጨመሩ ነው ብዬ የምልህ እነ ዳጊ ሳይጨመሩ የአምላካችን ቃል ምን እንደሚል የት ቦታ ምን እንደሚል ናና ጠይቀኝ። 4 ነጥብ። ጴንጤው ሁሉ ውክልና ባይሰጠኝ ጴንጤውን ሁሉ ወክ እያልኩ ኑና ጠይቁኝ። ድርብ ነጠላ ሰረዝና 4 ነጥቡ ምናምን ነገር ጥያቄ ምልክት ያለበትን ብቻ እንዳጠይቀኝ ቦታውን ሌላውን ጠይቀኝ። አየህ የሚናገር እግዚአብሔር ቃል ሙሴም በባህሩ ላይ እጅ ዘርጋ አለው፣ ዘረጋ እና ክፈለው ማለት የእስራኤል ልጆች በባህር ውስጥ ያልፋሉ አለው። ኦኬ። ከዛስ ሙሴም በባህሩ ላይ እጁን ዘረጋ። ልክ ሲዘረጋ ሌሊት ነበረ። ልብ በሉ አልነጋም ነበር። በሌሊት ነው የወጡት። እየሰማኸኝ ነው ወንድሜ? በሌሊት ነው የወጡት። የፋሲካውን በግ በልተው ከመራራ ቅጠል ጋራ በሌሊት ነው የወጡት ከግብፅ። እሱን አሳይ ብለህ ካልክ ላሳይህ። ኦኬ። ኢየሱስ ለዘላለም ስሙ ይባረክ። ኦኬ። በሌሊት ነው የወጡት። ስለዚህ አልነጋም ነበር። ገና ሌሊት ስለሆነ አልነጋም ነበር። አለመንጋቱን በምን አውቀህ አንተ? ንጋት ምናምን ነገር እያልክ ቁጥር 24 ንጋትም በሆነ ጊዜ
እግዚአብሔር በእሳት አምድና በደመና በእሳት አምድ ሆኖ የግብፃውያንን ሰራዊት ተመለከተ። ምን ባለ ጊዜ? ንጋት ሊነጋጋ ሲል ማለት ነው። ንጋትም በሆነ ጊዜ እግዚአብሔር የግብፃውያንን ሰራዊት በደመናና በእሳት አምድ ሆኖ ተመለከተ። የግብፃውያንን ሰራዊት አወከ፣ የሰረገሎቹን መንኮራኩር አሰረ፣ ወደ ጭንቅም አገባቸው። ግብፃውያን እግዚአብሔር በግብፃውያን ላይ ይዋጋላቸዋል፣ ከእስራኤል ፊት እንሸሻሉ ይላል። ንጋትም በሆነ ሰዓት ሌሊት ነው ያወጣቸው። ሌሊት ለመሆኑ ምዕራፍ 14 ከማንበብ በፊት ምዕራፍ 12 ይባላል። እግዚአብሔርም በግብፅ ሀገር ሙሴና አሮን እንዲህ ብሎ ተናገራቸው። ይህ ወር የወሮች መጀመሪያ ይሁናችሁ፣ የዓመቱ መጀመሪያ ይሁናችሁ፣ ለእስራኤል ልጆች ሁሉ ተናገር በሏቸውም። በዚህ ወር በ14ኛው ቀን ሰው ሁሉ ለአባቱ ቤት አንድ ጠቦት ይውሰድ ይላል። ከዛስ እዛ ፋሲካውን በሉ፣ በመሸ ጊዜ አረዱት። ቁጥር 6 አረዱት፣ በዛኑ ሌሊት ነው የበሉት። ልበበት እዛ ጉበኑን ቀቡ፣ የበሰለውን ሁሉ ጠባበሱ፣ እንዳታስቀሩ አላቸው። ወገባችሁን ታጥቃችሁ በትራችሁን ይዛችሁ ብሉ፣ ይህ እግዚአብሔር ፋሲካ ነው አላቸው። ቁጭ በልና መጽሐፍ ቅዱስ አንብብ። ድርሳነ ሚካኤል እየደገመ እየመጣ እኛ ጋር ሰው ይለፋለፋል እንዴ? እውነት እኮ ነው ብዬ የምላችሁ። አንዳንዴ ስንሰማችሁም እኮ በስርዓት ወቁ፣ በስርዓት ማወቅ አለባችሁ እኮ ነው ብዬ የምልህ። ከዛ በ14ኛው በመሸ ጊዜ ኮሩም እንጀራውን ትበላላችሁ አላቸው። በመጀመሪያው ሞር በ14ኛው ቀን በመሸ ጊዜ ኮሩም፣ በ21ኛው ቀን በመሸ ጊዜ ቂጣ እንጀራ ትበላላችሁ አላቸው። ከዛ እርሾም ያለበት ሁሉ አለ። ከዛ ሙሴም ወሰዱ፣ አረዱ፣ በሉ፣ ጠባበሱ፣ በሉ አድርጎ አለ። ከዚያስ ይሄ ለልጆቻችሁ ምልክት ይሆናል አላቸው። ከዛ የግብፃውያን መቅሰፍት እግዚአብሔር መቅሰፍ ጀመረ። ቁጥር 29 እንዲህም ሆነ እኩለ ሌሊት በሆነ ጊዜ እኩለ ሌሊትም በሆነ ጊዜ በኩለ ሌሊት ነው ብራዘር። ጻድቁ ጌታ ግብፃውያንን ያጫወታቸው በኩለ ሌሊት ነው። ፈርዖንን ሊቀጣ በኩለ ሌሊት ነው። ህዝቡን እስራኤልን ሲያወጣ በኩለ ሌሊት ነው። በኩለ ሌሊት በሆነ ጊዜ በዙፋኑ ከተቀመጠው ከፈርዖን በኩር ጀምሮ በግዞት እስካሉት ድረስ ምርኮኞቹ በኩር ድረስ በግብፃውያን ምድር የተገኘውን ሁሉ የእንስሳውን በኩሮች ሁሉ መታ ይላል፣ ገደላቸው ማለት ነው። በግብፅ ታላቅ ለቅሶና በዛ። እዛስ ፈርዖንም ሙሴን ጠርቶ ፈርዖን ሙሴና አሮንን በሌሊት ጠርቶ ሌሊት ነው ብራዘር፣ በሌሊት ጠርቶ እናንተ የእስራኤል ልጆች የተነሱ ከህዝቤ መካከል ውጡ ሂዱም አላቸው። እግዚአብሔርን አገልግሎ አላቸው። ከዛም ከብቶቻቸው ሁሉ ወጡ፣ እንሞታለን ብለው አሉ። በኋቃቸውን ሁሉ ተሸከሙ፣ እንዳዘዛቸው ወጡ። ከዛስ የእስራኤልም ልጆች ከራምሴ ተነስተው ወደ ሶኮት ሄዱ። ከህፃናቱ ሌላ 600 ሺህ ያህል እግረኛ ነበር። ከዛ ከብቶቻቸውም ሁሉ ወጡ፣ ያስቸኩላቸው ነበረ። ከዛ የእስራኤል ልጆች በግብፅ ምድር ከተመጡበት 430 ዓመት ሆነ። ከዛ ምድር በምን ወጡ ይላል? በሌሊት ነው ያወጡት። እሺ በሌሊት ወጥተው ነው እዚህ ምዕራፍ 14ኛው ላይ በዛኑ ጊዜ በባህሩ ላይ መጡ ደረሱ ማለት ነው። እና ምን ይላል? ሌሊቱን ሁሉ ብሎ የሚለው ማለት ነው። እግዚአብሔርም በባህሩ ላይ እጁን ዘረጋ። እግዚአብሔርም ሌሊቱን ሁሉ ጽኑ የምስራቅ ነፋስ አምጥቶ ባህሩን አስወገደው። ማን ያስወገደው? እግዚአብሔር። ምን አምጥቶ? ሙሴ ለምልክትነት ነው በትሩን የጣለው። እሺ የሙሴ በትር ውሃ ከፈለ እያላችሁ አካኪ ዘራፋት በል ብራዘር። ቢከፍለውም ራሱ እግዚአብሔር ነው ያለው። ኦኬ ራሱ እግዚአብሔር ነው ያለው። በበትሩ ስለተመታ አይደለም የተከፈለው። በትሩን እግዚአብሔር እንዲያነሳ እና በባህሩ ላይ እንዲዘረጋ አዞታለሁ። ቢከፍለውም ተገቢ ነው ጌታ ነው ያለው። እንኳን በበትር አይደለም ጣትን እንደዚህ አድርግበት ብሎ ቢለው ሊከፍለው ይችላል። ግን የተከፈለው ለቃሉ ታማኝ መሆን አለብን። የተከፈለው ልክ ሙሴ በትሩን በባህሩ ላይ ሲያደርግ እግዚአብሔር በዚያኑ ሌሊት ነበርና በዚያኑ ሌሊት ሌሊቱን ሁሉ ጽኑ የምስራቅ ነፋስ አምጥቶ ባህሩን አስወገደው። ባህሩንም አደረቀው በውሃው ማለት ነው። በዛ ጽኑ ንፋስ ውሃውም ተከፈለ። የታለ ሚካኤል ከፈለ ብሎ የሚል ውሸት! የታለ ሚካኤል መናበላ ብሎ የሚል ውሸት! ሚካኤል ከኢየሱስ ይበልጣል ብለህ ኢየሱስን ውሸታም አድርገህ፣ ነህምያን ውሸታም አድርገህ፣ ሙሴን ውሸታም አድርገህ፣ ዳዊትን ውሸታም አድርገህ የብሉይ ኪዳን ነቢያት በሙሉ። ኦርቶዶክስ ግን እውነተኛ ነው ትለኛለህ አይደል?
አንተኑ ሚካኤል ዛውረድ ከመና ለእስራኤል ብሎ የሚል ደብተራን እውነተኛ ልታደርግ ማለት ነው። አትችልም። ትውልድ አለው አልኩ። እግዚአብሔር ራሱን ያለ ምስክር ስለማይተው እግዚአብሔር ቅሬታ ትውልድ አለ። ከዛ ቅሬታ ትውልድ ወንድሞቼና እኔ አንዱ ነን። ይከበር የእግዚአብሔር ቃል አይልም። አንተ እንዳልከው መልአኩ ሙሴ ባህሩን ሲመታው ከፈለው ውሃውን። ሙሴ ሲመታው እግዚአብሔር ውሃውን ነው ሚካኤል ውሃውን ከፈለው አልክ አይልም። ባህሩን ሙሴ ሲመታው በበትሩ እግዚአብሔር አዞ ሲመታው እግዚአብሔር ነው ጽኑ ነፋስ አምጥቶ ውሃውን ያስወገደው፣ ባህሩን ያደረቀው፣ ውሃውን የከፈለው። ሚካኤል በክንፉ ከፈለው። ሙሴ ከፈለው የሚል አለ። ሙሴ ከፈለው ማለት እግዚአብሔር አልከፈለም ማለት ነው። የት አለ ሙሴ ከፈለው ብሎ የሚል? ከላይ ነው ያነበብኩ። የት አለ? አምጣ መረጃ። ከፍ አድርገው። ከላይ እያነበብኩ ነበር። ቁጥር ስንት? ክፈለውም በበትር ምታው ክፈለውም ይለዋል። ኦኬ ክፈለውም አለ አይደል? አዎ። ስለዚህ ከፈለው ማለት ነው። ከፈለው ማለት እግዚአብሔር አልከፈለም ማለት ነው። አድመጣይ ከፈለው የሚል አለ እዚህ ጋር። ክፈለውም አለው ትእዛዝ ነው ወይስ ባህሩ ላይ ዘርጋ ክፈለውም ማለት እኮ ከፈለው ማለት ነው። አድመጣኝ። የጠየቅኩህ ልብ ብለህ ስማ። እዚህ ጋር ከፈለው ብለኛል። ከፈለው ብሎ የሚል የት አለ? ክፈለው አለው እኮ ክፈለው ማለት ትእዛዝ ነው አይደል? አድመጠኝ። እኔ ራሴ ከፋፍዬ እንዳልጥል ብራዘር አድመጠኝ። ክፈለው ማለት ከፈለው ማለት ነው። አየው እየመተርኩ የመክፈል ስልጣን ሰጠው። ክፈለው ማለት እኮ ጠይቀን መልስልኝ። ክፈለው ማለት ትእዛዝ መስጠት ነው አይደል? አንተ ከፈለው ብለን የምታነበው ክፈለውና ከፈለውን እንኳን አታውቅም። እና እንዲከፍለው እኮ ነው። እስኪ ዝም በል ክፈለውና ከፈለውን አታውቅም። ከፈለው ብሏል አልክ አይልም። ክፈለው ታዲያ ክፈለው ያለው እሺ ክፈለው አለው አይደለ? ትእዛዝ ነው ትእዛዝ አይደለም? ይሄ ትእዛዝ ነው። ተከፈለ። የት አለ ተከፈለ የሚል እዚህ ጋር? እና አልተከፈለም። የት አለ የተከፈለው? የተከፈለውማ ፕሮሰሱን ነገረክ። የት አለ ይከፈላል? ሰሪው መንፈስ ቅዱስ ስለሆነ የከፈለው የተጠየቀው መልስ ዝም ብለህ ታውራ። የት ታውቀዋለህ? መንፈስ ቅዱስ ታርገኛ እንዴ? እኔ ማርገ የተጠየቀው መልሳ የት ታውቀውና መንፈስ ቅዱስ ምናምን ነገር ብለህ የምትለው እዚህ ጋር ክፈለው ብሎ ትእዛዝ ሰጠው አይደል? ከፈለው ብለሃል። የት አለ ከፈለው ብሎ የሚለው? እና አሁን ሰዎቹ የት አለ እኮ ነው በትሩ ሲመታ ያየነው እኮ ሙሴ መረጃውን ስጠው። እዚህ ጋር መጥቶታል። በስውር ነው እኮ እግዚአብሔር እዚህ ጋር መጥቶታል። አድመጣ። እዚህ ጋር መጥቶታል ሙሴ ባህሩን። አዎ የት አለ ባህሩን መታው ብሎ የሚል? ምን ማለት ነው ክፈለው ማለት? የት አለ ባህሩን መታው ብሎ የሚል? የት አለ ክፈለው ማለት? ምን ማለት ነው መታው ብሎ የሚል? የት አለ እኮ ነው ያልኩህ። አለ ብልሃል። የት አለ? ይኸው እያሳየው ነው። የቱ ጋር ነው ያለው? እና ክፈለው ማለት አልመታው ማለት ነው። ክፈለው ማለት ከፈለው ማለት ነው። አዋ እዚህ ጋር ትእዛዝ ነው የሰጠው ወይስ ከፈለው? ትእዛዙ ምንድን ነው? ትእዛዙ ክፈለው እንዲመታ ነው እኮ ክፈለው። ከፋዩ ግን ማን ነው? አድምጠህ የተጠየቅከው መልስ ቅድም ሚካኤል ነው ብለሃል። አሁን ደግሞ እግዚአብሔር ነው አልክ። ሙሴ እኮ በትር አንስቶ የመምታት እንጂ የመክፈል አቅም የለውም። እንደዚህ ነው በነፍስ በስጋችሁ የምንጫወትባችሁ ማለት ነው። ቁም ስቅልህ እናሳያለን። ጴንጤ እንደዚህ ነው። ቁም ስቅልህ ባህሪ የመክፈል አቅም ሙሴ ያለው ወይስ? ሜት አድርግ። ከዚህ በኋላ እንዳትከፍት ቃሌን አከብራለሁ፣ አወርዳለሁ። ኦኬ ለህዝቡ ልናገርና ሌሎች ሄዳለሁ። ከከፈት ከታች መውረድን አረጋገጥ። ይህም ብቻ መልስልኝ። ሙሴ ባህሪ የመክፈል አቅም አለው። ቃሌን አከብራለሁ። ጎ ያ ኦኬ። እንደዚህ ነፍስ በነፍስ በስጋችሁ ነው የምንጫወትባችሁ በእግዚአብሔር ቃል እውቀት ማለት ነው። ምክንያቱስ ልብ በሉ እዚህ ያላችሁ ሰዎች ምዕራፍ 14 ቁጥር 16 አንተም በትርህን አንሳ። ቅድም ምንድን ነው ያለው? ይሄ ቀጣፊ ሰውዬ ሚካኤል ነው። ሙሴ በትሩን አንስቶ ሲመታው ሚካኤል ነው ባህሩን የከፈለው አለ። መጽሐፍ ቅዱስ መረጃ አምጣ ብዬ ስለ የተጻፈ የለም አለ። እኔ አንስቼ መጽሐፉን ስገልጠው ሳወራ ማውራት መለፍለፍ ጀመረ። ባይዘው ታውቃላችሁ ኦርቶዶክስ ጥቅስ አያውቁም። የእግዚአብሔርን ቃል ስለማያነቡ አያነቡም። ይኸው የአብርሃም አምላክ ምስክር ነው። እፊት ለፊታችን ቆመው መጽሐፍ ቅዱስን በማንበብ አውዱን ከፍ ብለው ዝቅ ብለው መረዳት አይችሉም። እዚህ ጋር በትርን አንሳ፣ እጅን በባህሩ ላይ ዘርጋ ነው ያለው። ከዛስ ክፈለውም ትእዛዝ ነው። የእስራኤል ልጆች በባህር ውስጥ ያልፋሉ።
ተከፈለ እዚህ ጋር አልተከፈለም። እነሆ እኔ በግብፃውያን ልብ ላይ አጸናለሁ ብሏል። ከዘይቱ ጋር የተከፈለው ልብ በሉ ይኸው ሙሴ ቁጥር 21 ላይ ማለት ጽኑ የምስራቅ ነፋስ አምጥቶ ባህሩን አስወገደው፣ ባህሩንም አደረቀው፣ ውሃውም ተከፈለ። ውሃውን የከፈለ ባህሩን ያደረቀ ባህሩን ያስወገደ የምስራቅ ነፋስ ያመጣ የሰማይ አምላክ ቅዱስ እግዚአብሔር ነው፣ ሙሴ አይደለም። እናንተ ኦርቶዶክሳውያን ስትዋሹ እኮ ለከት የለው። ሚካኤል ነው ባህሩን የከፈለው ትላለች፣ መረጃ አምጡ ስትል የለም። ሙሴ ነው ባህሩን የከፈለው ትላለች፣ መረጃ አምጣ ብለን ስንል የለም። ሰላም፣ እንዴት አደራችሁ? ይሰጣለው ቬሮኒካ ጠብቀን ቬሮን ኦኬ። ስለዚህ የእግዚአብሔርን ቃል በጥንቃቄ እውነት ልንገርህ፣ በጥንቃቄ እንደ እኛ አንብቡ። እንደኛ ማለት እንደ ጴንጤዎቹ አንብቡ በጥንቃቄ። ቴንክ ዩ። እሺ እንግዳው እንኳን ደህና መጣህ ዳኒ ያለህ እንግዳውን ተቀበለው። እሺ አለ ወንድምነት። እሺ አረስቱን እንዳትወጡ። ይኸው የመናውን ለእስራኤል ልጆች አበላ፣ ባህሩንም ያስወገደ፣ ከአለት ላይ ውሃ ያፈለቀ የተባለውን ነገር ከእስራኤል ልጆች ጋር በምድረ በዳ ከመጓዝ ጋር የተገናኘው ያንን ሁሉ ተአምራትን ያደረገው እግዚአብሔር ነው ወይስ ሚካኤል ነው? ይህን ጠይቅልኝ። ቀጥሉ። ቴንክ ዩ